ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። ዳንኤል ተፈራ በወርሃ ሰኔ 2003 ዓ.ም ለህትመት ካበቃው ዳንዲ የነጋሶ መንገድ ከተሰኘው ስለ ቀድሞ የመጀመሪያው የኢፌዴሪ ፕሬዝዳንት ነጋሶ ጊዳዳ የህይወት ታሪክና የፖለቲካ ጉዟቸውን ከዳሰሰበት መጽሐፍ ውስጥ ነጋሶን ከኢህአዴግ ስላፋታው ተሐድሶና አቶ መለስ በዶክተር ነጋሶ አይን ሲታዩ ምን አይነት ፖለቲካዊና ማህበራዊ ማንነት እንደነበራቸው ያተቱበትን ምዕራፎች እንደዚህ አሰናዳ ነው። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። በ1991 ዓ.ም በህዋት ማዕከላዊ ኮሚቴ ውስጥ ከሻዕቢያ ጦርነት ጋር በተገናኘ የሐሳብ ልዩነት ተፈጥሮ እንደነበር የሚታወቅ ነው። የሐሳብ ልዩነቱ መነሻ በአሜሪካ መንግስትና በአፍሪካ አንድነት ድርጅት ቀርቦ የነበረ ቴክኒካል አሬንጅመንት የተባለው ሰነድ ነው። አንደኛው ወገን ሰነዱ ሉዓላዊነታችንን ስለማያስከብር መቀበል የለብንም ሲል፣ ሌላው ወገን ሉዓላዊነታችንን ስለሚያስከብር መቀበል አለብን በሚል ክርክር ተፈጥሮ መቀበል የለብንም የሚለው ወገን የድምጽ የበላይነት አግኝቶ ሰነዱ ተቀባይነት አጣ። 17 ስራ አስፈጻሚ ኮሚቴ አባላት ሰነዱን መቀበል የለብንም ሲሉ፣ 2 የሥራ አስፈጻሚ ኮሚቴ አባላት ደግሞ መቀበል አለብን የሚል ድምጽ ሰጡ። በዚህ ሰነድ ዙሪያ በህዋት ማዕከላዊ ኮሚቴ ውስጥ ሰፊ ውይይት መካሄዱንና ስሜት ቀስቃሽ መድረክ እንደነበር ከተለያዩ ወገኖች ባገኘሁት መረጃ ለመገንዘብ ችያለሁ። ጉዳዩ ማዕከላዊ ኮሚቴውን ከፋፍሎት ስለነበርም ለተከሰተው ልዩነት ፖሊት ቢሮ መፍትሄ ለማፈላለግ ውይይት ጀምሮ ነበር። ሆኖም ውይይቱ ሳያልቅ የኢትዮጵያ ሰራዊት በሻዕቢያ ላይ ድል ተቀናጅቶ ጦርነቱ ተጠናቀቀ። ጦርነቱ እንደተጠናቀቀ በ1992 ዓ.ም ክረምቱ መግቢያ ላይ የኢህአዴግ ሥራ አስፈጻሚ ኮሚቴ ተሰብስበን ግምገማ እንዲካሄድ ጠይቀን ነበር። በጦርነቱ ሂደት ላይ ከሻዕቢያ ጋር ስለነበረን ግንኙነት የመንግስትን አመራር በተመለከተ ነበር ግምገማው እንዲካሄድ የተወሰነው። ከዚያ በፊት ግን እያንዳንዱ አባል ድርጅት የየራሱን ግምገማ ማካሄድ ነበረበት። በዚህም መሰረት በሆዴድ ውስጥ ግምገማ ለማድረግ እቅድ በማውጣት ላይ ሳለን በመሃል ታመምኩና ለሕክምና ወደ ሳዑዲ አረቢያ ሄድኩኝ። ከሳዑዲ ስመለስ ሁማ የሥራ አስፈጻሚውን ግምገማ ለመጀመር የተዘጋጀ ጽሑፍ እንዳለ ነገረኝ። በጽሑፉ ላይ በሚደረገው ውይይት የሚሳተፉት ግን ሁሉም የሥራ አስፈጻሚ አባላት ሳይሆኑ በየድርጅቶች ውስጥ የሚገኙ ነባር የማርክሲስትና ሌኒኒስት የሊግ አባሎች ናቸው ተባለ። እንደዚያ ከሆነ እኔ አልሳተፍም ማለት ነው ብዬ አስቤ ነበር። መለስ ግን መሳተፍ እንደምችል ነገረኝ። አንተ ካሱ ይላላና ዳዊት ዮሐንስ ውጭ ሀገር በነበራችሁበት ጊዜ የግራ ቡድን እንቅስቃሴ አባል ስለነበራችሁ ተሳተፋላችሁ አለኝ። ለግምገማው ተዘጋጅቷል የተባለውን ጽሑፍ ሳይሰጡኝ እንደገና ለድህረ ምርመራ ተመልሼ ሳዑዲ ሄድኩኝ። እንደተመለስኩ ጽሑፉን ቶሎ እንዳነብ ተነገረኝ። ተቀብዬ ማንበብ ጀመርኩ። መለስ አስቀድሞ ቢሮውን ዘግቶ ቦናፓርቲዝም በሚል የጻፈው ጽሑፍ ነበር። እኔ ሳዑዲ ያለሁ በውይይት የሚሳተፉት ነባር የማርክሲስትና ሌኒኒስት የሊግ አባሎች ናቸው የሚለው ክርክር አስነስቶ እንደነበር ሰማው። ሁሉም የኢህአዴግ ሥራ አስፈጻሚ አባላት መሳተፍ አለባቸው የሚል ሐሳብ ስለመጣ ግን የተባለው ሁሉ ቀረና በቦናፓርቲዝም ዙሪያ መጀመሪያ ህዋቶች ብቻ እንዲወያዩ ተወስኖ ግምገማው ተሰረዘ። ይህም ተቃውሞ አስነሳ። እኔም በግሌ ስብሃት ነጋን ግምገማው ለምን እንደቀረ ጠይቄው ነበር። በርዕዮተ ዓለም አንጻር የወደፊት አቅጣጫ ካየም በኋላ ነው ወደ ግምገማው የምንገባው አለኝ። እኔን ግን አላሳመነኝም። ግምገማ የሚካሄደው እኮ ባለፈው አጀንዳዎችና ባለው ላይ ነው። የኢህአዴግ ፕሮግራምና ዕቅድ አፈጻጸም እንዴት ነበር የሚለውን መገምገም ሲገባን እንዴት ለወደፊቱ ተብሎ ይቀየራል ብዬ ስብሃትን ጠይቄው ነበር። አጥጋቢ መልስ ግን አላገኘሁም። አባል ድርጅቶችም ቅር ተሰኝተው ነበር። የደቡብ ኢትዮጵያ ህዝቦች ግንባር ደኢህዴግ ጽሑፉ ስላልደረሰውና ለውይይት ባለመጋበዙ ቅሬታውን ገልጾ ነበር። እንደ ኢህአዴግ አባል ድርጅትነቴ ልሳተፍ ይገባ ነበር በሚል አቋሙን አንጸባርቋል። በዚሁ ጉዳይ የተነሳ በህዋትና በብአዴኖች መካከል መዘላለፍ ሁሉ ተጀምሮ ነበር። ብአዴኖች ህዋቶችን ዝግ፣ ዘረኛ፣ ጠባቦች በማለት ሲዘልፏቸው፣ ከህዋት ደግሞ ብአዴኖችን ትምክህተኞች የሚሉ ነበሩ።
መለስ ግን ደጋፊ ኃይል ለማግኘት ከባዕዴኖች ጋር ሲያብር ነበር። ያም ሆነ ይህ በተወሰነው መሰረት በቦናፓርቲዝም ዙሪያ ህወሓት ለብቻው ውይይቱን ጀመረ። ሌሎች የውይይት አጀንዳዎች ተይዘው የነበረ ቢሆንም አንድ ወር ሙሉ በአንድ አጀንዳ ብቻ ነው ህወሓት ሲከራከር የቆየው። በክፍፍሉ ጊዜ ከሁለቱም ወገኖች መረጃዎች ይደርሰን ነበር፣ በጽሁፍም በአካልም። የመለስ ጽሁፍ ዋናው ውስጣዊ አደጋችን የቦናፓርቲስት የመበስበስ አደጋ ነው የሚል ሐሳብ የያዘ ነው። ከስርዓቱ ከራሱ የሚመነጨውን አደጋ በሚመለከትም በሙስና፣ በጸረ ዲሞክራሲና ራስን ወደ ጥገኛ ገዢ መደብ በማሸጋገር ረገድ ትልቁን ሚና የሚጫወተው የአብዮታዊ ዲሞክራሲ ባህሪና አመለካከት መሸርሸር ነው በሚል መለስ ክርክሩን አቅርቧል። በዚህም ሂደት የሚፈጠረው መንግስትም ቦናፓርቲስት መንግስት ከመሆን አያልፍም በሚል መለስ ያስቀመጠው የአደጋው አሰያየም ልዩነት ካስነሱ ነጥቦች አንዱ ነበር። ወር ሙሉ በዚህ አጀንዳ ላይ ተከራክረው በውይይቱ ተሳታፊ ከነበሩት 28 ተሰብሳቢዎች 15ቱ የረቂቁን ውሳኔ በመደገፍ ድምጽ ሲሰጡ 13ቱ ተቃወሙት። በዚህ መነሻነት ነው ክፍፍሉ የተፈጠረው። በሉዓላዊነት ጉዳይ ላይ ቴክኒካል አሬንጅመንቱን በተመለከተ በህወሓት ማዕከላዊ ኮሚቴ ውስጥ በነበረው ክርክር የተፈጠረው የመቃቃር ስሜት ሳይቀረፍ ነበር ወደዚህኛው ስብሰባ የተገባው። አንዳንድ ወሬዎችና አሉባልታዎችም አንዱ በሌላው ላይ ሲነዛ ነበር። በተለይ በነተወልደ ዓለምሰገድና ስዬ ላይ የስም ማጥፋት ዘመቻ ሲካሄድ እንደነበር ሰምቻለሁ። ያኔ ጧት ቤተ መንግስት ለውሃ ዋና ስንገናኝ የተለያዩ አሉባልታዎች ሰማ ነበር። ለምሳሌ በጦርነቱ ጊዜ ስዬ በጦር መሳሪያና በጀት ግዢ ላይ ተመድቦ ስለነበር ኮሚሽን በልቷል የሚል ወሬ ደርሶኛል። እንደውም ራሱንና ዘመዶቹን እያበለጸገ ነው፣ ተንቤን ቪላ ሰርቶ ዲሽ አስገብቷል አይነት ወሬዎች ከአንድ የብአዴን ሰው ሰማ ነበር። አሉባልታውም ለክፍፍሉ መካረር አስተዋጽኦ አድርጓል። ሌላው በቦናፓርቲዝም ጉዳይ ተጽዕኖ ለማሳደር የነበረው እንቅስቃሴ ነው። የሚገርመው መለስ በኢህአዴግ ውስጥ ቅስቀሳ እንዲያደርጉ የብአዴን ሰዎችን ነው የተጠቀመው። የህወሓት ሰዎች የመለስን ጽሑፍ እንዳነበቡ ጠንካራ ክርክር ለማስነሳት በማሰብ ሁሉም ቤቱ ተከቶ ሙሉ ክረምቱን መልስ በማዘጋጀት ተጠምዶ ነበር። ስዬ፣ ገብሩ፣ ዓለምሰገድና አባይ ፀሐዬ በቦናፓርቲዝም ላይ መልስ ጽፈዋል። ተወልደ አልጻፈም። ነገርየው በአስተሳሰብ መለስን ለመታገል ነበር። የቦናፓርቲዝምን ሴራ አልለቁበትም። እነሱ መለስን በሐሳብ እንታገለዋለን ብለው ሲዘጋጁ ሌላ ነገር መጣ። ጥያቄው ቦናፓርቲዝም ነው ወይስ ተንበርካኪነት የሚል ክርክር ተፈጠረ። እነ መለስ መታገል ያለብን ቦናፓርቲዝምን ነው አሉ። እነ ተወልደ ደግሞ ቀጣዩ አደጋ ተንበርካኪነት እንጂ ቦናፓርቲዝም አይደለም፣ የአገርን ዳር ድንበር ከማስከበርና የኢኮኖሚ ሉዓላዊነትን ከማስጠበቅ ይልቅ ለውጭ ኃይል መንበርከክ ነው የአገሪቱ አደጋ ሲሉ ተከራከሩ። ሆኖም ክርክሩ ወደ ጭቅጭቅ ተለወጠና መግባባት እስኪያቅታቸው ድረስ እየከረረ መጣ። በቀጣይ ስብሰባ ሁሉም የማዕከላዊ ኮሚቴ አባላት ተገኝተዋል። ሆኖም መግባባት ላይ ሊደርሱ አልቻሉም። የካቲት 26 1993 ዓ.ም በተካሄደው ስብሰባ ማዕከላዊ ኮሚቴው ተሰንጥቆ ነበር። ውሁዳኑ በዚህ ሁኔታ ውይይቱን መቀጠል ፋይዳ የለውም፣ ስብሰባውን አቋርጠን በአስቸኳይ ወደ ጉባኤ እንሂድ፣ ከብዙሃኑና ከውሁዳኑ በኩል የተውጣጣ የጉባኤ አዘጋጅ ኮሚቴ ይቋቋም፣ በሙስናም ጉዳይ በተመሳሳይ መልኩ የሚቋቋም አጣሪ ኮሚቴ መስረትና አጣርቶ ሪፖርቱን ለጉባኤ ያቀርብ የሚል ሐሳብ አቀረበ። ብዙሃኑ ሳይቀበለው ቀረና ስብሰባው እንዲቀጥል ተወሰነ። በቀጣዩ ስብሰባ ከውሁዳን ወገን 12 አባላት አልተገኙም። ጥያቄያቸው ምላሽ ሳያገኝ በስብሰባው እንደማይካፈሉ በመልእክት ገለጹ። አሁን ክፍፍሉ በደንብ ለየለት ማለት ነው። ሁለቱም ወገን አቋማቸውን በደብዳቤ መላክ ጀመሩ። ሁሉም አባል ድርጅቶች ይደርሳቸው ነበር። እውነት ለመናገር ሁሉም ጭንቀትና ስጋት ውስጥ ነበር። የግንባር አባል ድርጅቶች ሁኔታውን ሲከታተሉ፣ ሲወያዩና ሲመካከሩ ብዙ ጊዜ ወስደዋል። እንዲያም ሆኖ በቀላሉ አቋም መያዝና የመፍትሄ ሐሳብ ማቅረብ የቻለ አልነበረም። በተለይ ኦህዴድና ደኢህዴግ ገለልተኛ ለመሆንና ህወሓት የራሱን ችግር በራሱ እንዲፈታ ጥረቶች አድርገዋል። በተቻለ መጠን ሁለቱ ቡድኖች በውይይት ወደ መስማማት እንዲመጡ ነበር የተፈለገው። የህወሓት ማዕከላዊ ኮሚቴው ችግሮቹን መፍታት ካቃተው ቀጣዩ እርምጃ ጉዳዩን ወደ ኢህአዴግ ሥራ አስፈጻሚ ኮሚቴ በመምራት ችግሩን ለመፍታት መሞከር ነበር። ከዚያ በፊት ግን ራሱ ህወሓት በተለመደው ዲሞክራሲያዊ የችግር አፈታት ዘዴ ይፍታው ወደሚል አዘንብለን ነበር። በዚህም የተነሳ የኢህአዴግ ሥራ አስፈጻሚ ኮሚቴ
በየካቲት 29 1993 ዓ.ም አስቸኳይ ስብሰባ ጠርቶ የነበረ ቢሆንም ሳይካሄድ ቀረ። ኦህዴድና ደኢህዴግ ለመገኘት ፈቃደኛ አልነበሩም። ስብሰባው የተጠራው በብአዴን ዋና ጸሐፊ በአቶ አዲሱ ለገሰ ስም ነው። ቀጣዩን የኢህአዴግ ስብሰባም የጠራው ብአዴን ነበር። እኛም በተመለከተ በተጠራው አስቸኳይ ስብሰባ ላይ ያልተገኘንበት ምክንያት በደብዳቤ ያሳውቀናል። ኦህዴድ በስብሰባው ያልተገኘው በህወሓት ማዕከላዊ ኮሚቴ ውስጥ በተፈጠረው ክፍፍል አወዛጋቢ የህግ ችግሮች በመፈጠራቸውና ከኢህአዴግ ሥራ አስፈጻሚ ኮሚቴ አባላት 4 ሰዎች በታገዱበት ሁኔታ በስብሰባው መገኘት አስቸጋሪ ስለሆነብን ነው። ደኢህዴግ በበኩሉ በምክንያትነት ያቀረበው ችግሩ ስላላስደነገጠውና በጥልቀት መታየት ያለበት ጉዳይ ስለሆነ ከስብሰባው በፊት በቅጡ ተወያይቶ የመፍትሄ ሐሳብ ይዞ ለመቅረብ እንደሆነ ገልጾ ነበር። ለነገሩ ቀደም ብዬ እንዳልኩት ሁሉም ወገን ተጨንቆ ነበር። ክፍፍሉ ወደ ኢህአዴግ እንዳይዛመት ስጋት ነበረን። እናም ቶሎ ውሳኔ ላይ ለመድረስ ተቸግረን እንደነበር አስታውሳለሁ። አንጃ በተባሉት ወገኖች ላይ ዘመቻ ሲያደርጉ ከነበሩት ሰዎች ቀንደኞቹ በረከት ስምዖንና አዲሱ ለገሰ ናቸው። ብአዴኖች በወቅቱ ቁልፍ የሆኑ የህወሓት መሪዎችን አስወግደው በኢህአዴግ ውስጥ የነበራቸውን የሁለተኝነት ደረጃ ወደ አንደኝነት ከፍ ለማድረግ ፍላጎት ስለነበራቸው ከመለስ ጋር ይተባበሩ ነበር እና አዲሱ በተለይ የኦህዴድን ድጋፍ ለማግኘትም በኦሮሚያ ምክር ቤት ውስጥ ያሉ የኦህዴድ አመራሮችን ሲያግባቡና ሲቀሰቅሱ ነበር። ሰራዊት ውስጥ ለመግባት ሲሉም በጀነራሎቹ ላይ ከፍተኛ ተጽዕኖ ለማሳደር ተንቀሳቅሰዋል። ጀነራሎቹ በቦናፓርቲዝም ላይ እንዲወያዩ አድርገዋል። እንግዲህ የውሁዳን ጥያቄ ችግሩ በጠቅላላ ጉባኤ እንዲፈታ ነበር። ብዙሃኑ ደግሞ ችግሩ የሚፈታው በማዕከላዊ ኮሚቴና በካድሬው ነው አሉ። ችግሩ በዚህ ሁኔታ ላይ ሳለ የነመለስ ቡድን በመቀሌ ጠቅላላ ጉባኤ ከመጥራት ይልቅ የካድሬዎች ስብሰባ አካሄዱና እነተወልደ አንጃ ተብለው ተባረሩ። እዚያ ስብሰባ ላይ ካድሬው የማዕከላዊ ኮሚቴውን ውሳኔ እንዲያጸድቅ ነበር ያደረጉት። የአንጃው ወገን ስብሰባው ላይ እንዲገኝ እነመለስ ሽማግሌ ልከውባቸው እንደነበር ሰምቻለሁ። ከሽማግሌዎቹ አንዱ ዶክተር ሰለሞን እንቋይ ነበር። እናም ሽማግሌዎቹ አግባባቸውና የአንጃው ቡድን ስብሰባው ላይ ተገኙ። ስብሰባውን የሚመራው መለስ ስለነበር አንጃው ተቃወመው። ይሄ ጉዳይ የሁለት ቡድኖች ችግር ስለሆነ የአንደኛው ቡድን መሪ የሆነው መለስ ስብሰባውን ሊመራ አይችልም በሚል ተቃውሞ አስነሱ። መለስ በበኩሉ የህወሓት ሊቀመንበር ስለሆንኩ መምራት እችላለሁ አለ። በዚህም ሁለቱ ወገኖች መስማማት አቃታቸው። አንጃው ስብሰባውን ረግጦ ወጣ። በወቅቱ እነመለስ አንጃውን ሊያግባቡ የሞከሩበት መንገድ ስሰማ አስደንግጦኛል። ካድሬው ስለ ሰማዕታት እያለ እነስዬን ሲማጸን፣ በትግሉ ወቅት የአካል ጉዳት የደረሰባቸው ታጋዮች ደግሞ አንጃው ስብሰባውን ረግጦ እንዳይወጣ ፊታቸው ቆመው እንዲለምኑ ተደርጓል። ሴት ታጋዮች በሩ ላይ ተጋድመው አንጃው እንዳያልፍ ማድረጋቸውንም ሰምቻለሁ። እነዚህም ብልሃቶች ተጠቅመው አንጃውን ሊያስቀሩ መሞከራቸውን ስሰማ አፍሬያለሁ። ትክክል አለመሆኑንም ለመለስ ነግሬዋለሁ። ይህ ቡድን በአንድ በኩል በመለስ የቀረበው ቦናፓርቲዝም ሳይንሳዊ ትንተና መነሻ ያላደረገና ከኢትዮጵያ ተጨባጭ ሁኔታ ጋር የማይጣጣም እንደሆነ ያምናል። በጉዳዩ ላይ ውይይት ከተካሄደም በኋላ ድምፅ አሰጣጥ ላይ ችግር ነበር፣ በግፊትና በተጽዕኖ የተደረገ ነው ስለሚል ቅሬታ አለው። ችግሩ መፈታት ያለበትም በጉባኤ እንጂ በማዕከላዊ ኮሚቴ ስብሰባ አይደለም የሚል አቋም ነበረው። የማዕከላዊ ኮሚቴ አባላት ላይ ሙስናን በተመለከተ አጣሪ ኮሚቴ እንዲቋቋምና ጉዳዩን አጣርቶ ለጉባኤ ሪፖርት እንዲያቀርብ የሚል ሐሳብም አቅርቧል። እነሱ በሌሉበት የነመለስ ቡድን ሲያካሂድ የነበረውን የማዕከላዊ ኮሚቴ ስብሰባዎች እንደማይቀበልም አሳውቀዋል። ለዚህ ምክንያት የሚያቀርበው ደግሞ ማዕከላዊ ኮሚቴው ከሞላ ጎደል በሁለት እኩል አባላት መሰንጠቁን ነው። 2/3 የማዕከላዊ ኮሚቴ ኮረም ሳይሞላ የሚካሄድ ስብሰባ በሕገ ደንቦቻችን መሰረት ሕጋዊነት የለውም የሚል መግለጫ ሲበትን ነበር ቡድኑ። እኛም የኢህአዴግ ሥራ አስፈጻሚ ኮሚቴ በጠራው የመጀመሪያ ስብሰባ ላይ እንዳንሳተፍ አግዶን የነበረው እንዲህ ያለው የሕጋዊነት ጥያቄ ነው። በእርግጥ አንጃው ተብሎ የተባረረው ቡድን የፈጸማቸው ስህተቶች እንደነበሩ መካድ አይቻልም፣ በኔ በኩል ማለቴ ነው። ለምሳሌ ቅድመ ሁኔታ አስቀምጠው ከማዕከላዊ ስብሰባ መቅረታቸው፣ ይቅርታ ጠይቃችሁ ተመለሱ ሲባሉ አሻፈረን ማለታቸው እንደ ጥፋት የሚታይ ነው። የዲሞክራሲያዊ ማዕከላዊነትን መጣስ ብቻ ሳይሆን ህወሓትን የመበታተን እርምጃ ተደርጎ የሚቆጠር ነው። የነመለስ ቡድንም ስህተት ሰርቷል። ቀደም ብዬ እንደገለጽኩት በመቀሌው መድረክ ላይ አንጃው አንሳተፍም ብሎ ሲወጣ
በሰማዕታት ስም መገዘትና የመሳሰሉት አካሄዶች ዲሞክራሲያዊ ነበሩ። እነስዬና እነተወልደ በህወሓት ማዕከላዊ ኮሚቴ ስብሰባ መቅረታቸው ትክክል ባይሆንም በህወሓት ህገ ደንብ መሰረት ማዕከላዊ ኮሚቴ ለተወሰነ ጊዜ በማገድ ጠቅላላ ጉባኤ ጠርቶ ያስወስናል እንጂ ሊያስወግድ አይችልም። ይህም ጥፋት ነው ብዬ ተከራክሬ ነበር። ሌላው የኢህአዴግ ምክር ቤት ስብሰባ ሲደረግ የስብሰባው ጠሪ ለሁሉም የህወሓት አባላት ስለ ስብሰባው አጀንዳና በምን ስታተስ ወይም በአባልነት በአስረጅነት እንደሚገኙ በግልጽ ሊነግራቸው ይገባ ነበር። ይህ ባለመደረጉ ሁሉም አባላት ሊገኙ አልቻሉም። ይህም ስህተት ነበር። የሚገርመው እንደ ርዕሰ ብሔርነቴ በግል የሚጻፍልኝ ደብዳቤዎች ነበሩ። በህወሓት ውስጥ የተፈጠረውን ችግር ለመፍታት በግል የግፊትና ጫና እንዳደርግ የሚጠይቁ ወገኖች ነበሩ፣ ከሁለቱም ወገን። በእርግጥ እኔም ጥረት ማድረጌ አልቀረም። የነመለስ ቡድንና የነተወልደ ቡድን ቅራኔያቸውን በውይይት ፈተው እንደ ቀድሞ በጋራ እንዲሰሩ እኔና ኩማ የአስታራቂነት ሚና ለመጫወት ሞክረን ነበር። እንደውም ይህን ማድረጌ በመለስ በኩል አንጃውን ትደግፋለህ አስብሎኛል። የሚገርመው እነ ኩማ ደመቅሳና አባተ ኪሾ ለአንጃዎቹ ወገናችሁ አልታገላችኋቸውም፣ ኩማም ነጋሶን አልታገልክም የሚል ሂስ ቀርቦባቸው ነበር። በነገራችን ላይ ህወሓት ውስጥ ክፍፍል በተፈጠረ ጊዜ ጀነራል አባዱላ ፓሪስ ነበር። ከፓሪስ እንደተመለሰ ነው ስለ ክፍፍሉ የሰማው። ይህኔ እኛ የማስታረቁን ጉዳይ ትተን የመለስን ቡድን እንድንደግፍ ለማግባባት ከጀነራል አለምሸትና ከጀነራል ባጫ ደበሌ ጋር መጥቶ መጀመሪያ ላይ እኔና ኩማን አነጋግሮን ነበር። እኛም እነሱ የሰራዊት አባል ስለሆኑ ጉዳዩ እንደማያገባቸው ነገርናቸውና የሀገሪቱ ሁኔታ ትልቅ አደጋ ላይ መውደቁንና በተለይም ኦሮሚያ ትልቅ አደጋ ውስጥ እየገባች እንደሆነ ጠቆምናቸው። በዚህ ጊዜ እነ ጀነራል አባዱላ ኦነግና ሌሎች ጸረ ኢህአዴግ ኃይሎች በአሁኑ ጊዜ በአገሪቷ ውስጥ እየተንቀሳቀሱ እንደሆነና እነሱን የሚከላከል ጠንካራ ኃይል አለመኖሩን፣ ህወሓት በክፍፍሉ ሳቢያ እንደተዳከመና ኢህአዴግ ውስጥ ክፍተት እንደተፈጠረ፣ በኢህአዴግ ውስጥ ተቀባይነት እያገኘ ያለው ብአዴን መሆኑን፣ ይሄ ደግሞ ተቀባይነት እንደሌለው በሂደት ኢትዮጵያ ውስጥ በኦሮሞና በአማራ መካከል ጦርነት ሊነሳ ስለሚችል ይሄ እንዳይከሰትም ኦህዴድ ተጠናክሮ ሚዛኑን መጠበቅ እንዳለበት፣ በዚህ ምክንያት እኔና ኩማም ሆንን ሌሎች የሥራ አስፈጻሚ ኮሚቴ አባላት የመለስን ቡድን መደገፍ እንዳለብን ሊያግባቡኝ ሞከሩ። አይሆንም አልናቸው። ሐሳባችንን የማትቀበሉ ከሆነ የሥራ አስፈጻሚ ስብሰባ ጥሩልን ብለው አስገደዱንና ስብሰባ ጠራን። ስብሰባው ላይ እኔና ኩማን ማጥቃት ጀመሩ። እናንተ ኦህዴድ የተቋቋመበትን አቅጣጫ ስታችኋል፣ እንደውም አካሄዳችሁን ካልቀየራችሁ የትግሬ ወኪሎች ናችሁ ብለን በኦህዴድ ካድሮችና አባላት በሰራዊቱና ህዝቡ ውስጥ ዘመቻ እናካሂዳለን ብለው አስፈራርተውን ነበር። እኛ ግን በእነሱ ዛቻ ሳንንበረከክ አሻፈረናልን። ለማንኛውም እኔ አባተ ኪሾና ኩማ በህወሓት ውስጥ የተፈጠሩትን ሁለት ቡድኖች ለማስታረቅ በአካልና በቃል ያደረግነው ሙከራ ስላልተሳካልን በሥራ አስፈጻሚውና በማዕከላዊ ኮሚቴ ይህንን እንቅስቃሴ ለማጠናከርና ለማስወሰን ኦህዴድ በኔ ጽሕፈት ቤት ስብሰባ አደረገ። በተመሳሳይ ጊዜም በአዋሳም በወቅቱ የደህዴን ሊቀመንበር በዶክተር ካሱ ኢላላ የሚመራው የደቡብ ደህዴን ስብሰባ አካሂዶ ነበር። እናም በኔ ጽሕፈት ቤት ስብሰባ ላይ ያለን የሽምግልናው ጉዳይ እንድናጠናክር የሚያሳስብ ደብዳቤ በጠቅላይ ሚኒስትር ጽሕፈት ቤት ይሰራ በነበረው በቢተው በኩል ተልኮ ነበር። ቢተው ደብዳቤውን ለማድረስ ሲመጣ የቤተ መንግስት መግቢያ በር ላይ እንዳይገባ መከልከሉን በሞባይል ደውሎ ነገረኝ። ጠባቂዎቹን ማን ነው የከለከለው ብዬ ስጠይቅ ከተፈራ ዋልዋ የመጣ ትዕዛዝ እንደሆነ ሰማሁ። በአንድ በኩል እንደ ርዕሰ ብሔርነቴ እኔ ሳላውቅ ሰዎች እንዳይገቡ መከልከላቸው፣ ሁለተኛው ደግሞ ከዚህ በፊት ቢተውም ሆነ ሌሎች የኢህአዴግ አመራር አባላት ወደ ቤተ መንግስት ገብተው ያናግሩኝ የነበረው ሁኔታ አሁን ድንገት መከልከሉና በተጨማሪም የደቡብ እህት ድርጅት ለኦህዴድ እህት ድርጅት የላከው ደብዳቤ እንዳይደርስ መደረጉ በጣም አናዶኝ ነበር። በእነዚህ ሶስት ምክንያቶች እንደ ርዕሰ ብሔርም እንደ አንድ አባልም የኦህዴድ መብትን መጣሱ እጅግ ስላናደደኝ ጉዳዩን ወዲያው በኦህዴድ ስብሰባ ላይ አነሳው። ሆኖም ትኩረት ሳያገኝ በመቅረቱ የልዩነት ነጥብ ሆኖ ተመዘገበ። ሰዎቹ ወደ ቤተ መንግስት እንዳይገቡ የተከለከሉበትን ምክንያት በደብዳቤ ገልጫለሁ። ይሄ ጉዳይ ብቻ ሳይሆን እኔ የምፈልጋቸው ዜጎች እንዳላገኝ እየተደረገ መሆኑን፣ እንደ ርዕሰ ብሔርነቴ በስፖርት መክፈቻ በዓል ላይ እንዳልገኝ መደረጉ የኔ ጠባቂዎች ከመደበኛ ስራቸው ተነስተው ሌላ ስራ እንዲሰሩና የዜጎችንና የኔንም መብት የሚጋፉ እንቅስቃሴዎች እንዲሳተፉ የተደረገ መሆኑን ጠቅሼ
እነዚህ ጸረ ሕግ መንግስታዊና ጸረ ዲሞክራሲያዊ እርምጃዎች እንዲቆሙና የተላለፈው መመሪያ በአስቸኳይ እንዲነሳ ጠይቄያለሁ። መፍትሄ አልተገኘም እንጂ። በመቀሌ የተካሄደው የካድሬዎች ስብሰባ እንደተጠናቀቀ የተወሰደውን እርምጃ ለኢህአዴግ ምክር ቤት ለማቅረብ አባል ፓርቲዎች የተገኙበት ስብሰባ ተጠርቶ ነበር። ለማኝነትም የሽማግሌዎቹን ቡድን ይዘው መጥተው ነበር። የዛን ቀን መለስ ከፊት ለፊታችን ተቀምጦ ሪፖርት ሲያደርግ እየፎከረ ነበር። ስለ መቀሌ ውሳኔ ሲናገር ጃኬታቸውን አስወልቀን ራቁታቸውን አባረርናቸው ነበር ያለው። ያን ጊዜ ንግግሩ አንድ ነገር አስታውሶኝ ከወትሮ በተለየ ሁኔታ በተመስጦ እያየሁት ነበር። የግንቦት 20 በዓል በተከበረ ቁጥር የሚታዩ የደርግ ፊልሞች አሉ። ከነዛ ውስጥ የኢህአዴግ ሰራዊት ሰሜን ሸዋ የደረሰ ጊዜ መንግስቱ አዲስ አበባ ዩኒቨርሲቲ ውስጥ ተማሪዎችን ሰብስቦ ቂጣቸውን በሳንጃ እያለ ነውረኛ ፉከራ ሲያሰማ የሚያሳይ ፊልም አንዱ ነው። መለስም ጃኬታቸውን አስወልቀን እያለ ሲፎክር ያ የመንግስቱ ፉከራ ትውስ ብሎኝ እጄን አነሳሁና አስተያየት አልኩኝ። አከል አድርጌም ይቅርታ አነጋገርህ መንግስቱ ኃይለማርያምን አስታወሰኝ፣ መንግስቱን መሰልከኝ አልኩት። ቤቱ በድንጋጤ ተናወጸ። በተለይ ከጎኔ ተቀምጣ የነበረችው ገነት ዘውዴ እንዴት ከመንግስቱ ጋር ታወዳድረዋለህ ብላ ስቅስቅ ብላ አለቀሰች። ቤቱ ቀውጢ ሆነ። ገነት ዘውዴ አስራት ጣሴና እኔ አዲስ አበባ ዩኒቨርሲቲ በጣም የምንግባባ ጓደኛሞች ነበርን። ይቅርታ አድርጉልኝና አነጋገሩ ደስ ስላላለኝ ነው፣ ደግሞም መንግስቱን መሰልከኝ እንጂ ነህ አላልኩም ስል ነበር ትንሽ ቤቱ የተረጋጋው። እንግዲህ በህወሓት ማዕከላዊ ኮሚቴ ውስጥ የተፈጠረውን ችግር አስመልክቶ በድርጅቱ ሊቀመንበር የቀረበው ሪፖርት ከህወሓት ማዕከላዊ ኮሚቴ ራሱን ካገለለው ቡድን የተገኘ 3 አባላት ያቀረቡትን ሐሳብ በትግራይና በአዲስ አበባ ያሉት የህወሓት ካድሬዎች ያወጡትን የአቋም መግለጫና በወኪሎቻቸው የተሰጠው ማብራሪያ ካደመጥን ለ3 ቀናት በዝርዝር ከተወያየን በኋላ ነው የኢህአዴግ ምክር ቤት ውሳኔውን ያሳለፈው። ምክር ቤቱ በቀዳሚነት ከህወሓት ማዕከላዊ ኮሚቴ ራሱን ያገለለውን ቡድን በሚመለከት ስብሰባ ረግጦ መውጣቱ በመርህ ደረጃ ትክክል ባለመሆኑ ተግባሩን ኮንኗል። ከዚህም በተጨማሪ ቡድኑ ስብሰባ ረግጦ ከወጣበት ጊዜ አንስቶ ለተፈጠሩት የተባባሱ ችግሮች መንስኤው ውሁዳን ለብዙሃን ይገዛሉ የሚለውን የዲሞክራሲያዊ ማዕከላዊነት መርህ መጣስ እንደሆነ ምክር ቤቱ ስምምነት ላይ ደርሷል። ራሱን ያገለለው ቡድን አባላት ችግሩን ለመፍታት ሊያግዙ የሚችሉ ህጋዊ መድረኮችን በሙሉ እየረገጡ መውጣታቸውን ምክር ቤቱ በማውገዝ ጸረ ዲሞክራሲያዊ ድርጊት በመሆኑ ኮንኖታል። ከማውገዝ የተለየ የውሳኔ ሐሳብ አለ ከተባለ የታገዱት የቡድን አባላት ከስህተታቸው ታርመውና ግለ ሂስ አድርገው ከመጡ እንደሚቀበሏቸው በማዕከላዊ ኮሚቴውና በድርጅቱ ካድሬዎች የተላለፈው ውሳኔ ምክር ቤቱ መደገፉ ይመስለኛል። በእውነቱ ራሴን ለመፈተሽ በጣም ሞክሬያለሁ። ሆኖም ከታገዱት ግለሰቦች ጋር ወገንተኝነት፣ ሴንቲሜንታል አታችመንት አለህ የሚለውን አስተያየት በእኔ በኩል ለመቀበል አልቻልኩም። ሊያሳምነኝ የሚችል ምክንያት አላገኘሁም። እንደውም በግምገማ ላይ ራሴን ሂስ ባደረኩት ጊዜ ውሁዳን ጥፋት መፈጸማቸውን በግልጽ ተናግሬያለሁ። ጥፋታቸው ብዬ ያስቀመጥኩት ከህወሓት ማዕከላዊ ኮሚቴ ስብሰባ ቅድመ ሁኔታ አስቀምጠው መቅረታቸው፣ ይቅርታ ጠይቃችሁ ልትመለሱ ትችላላችሁ ሲባሉ አሻፈረም ብለው በፉክክር ችግሩን በሌላ መንገድ ለመፍታት መሞከራቸው፣ ከዚህ ሁሉ በኋላ ደግሞ ታግሰው እስከ ህወሓት ጉባኤ ከመቆየት ይልቅ ትዕግስት ማጣታቸው የሚሉት ነበር። በኔ በኩል ለዲሞክራሲያዊ ማዕከላዊነት አስፈላጊነት ትኩረት ባለመስጠት ከህወሓት ማዕከላዊ ኮሚቴ የታገዱትን የኢህአዴግ ሥራ አስፈጻሚ ኮሚቴ አባላት አግባብቶ ለመመለስ በሁዴድ በኩል የተደረገው ሙከራ ስህተት እንደነበር በኢህአዴግ ምክር ቤት ስብሰባ መጨረሻ ላይ ራሴን ሂስ አድርጌያለሁ። ሌላው በተፈጠሩት ችግሮች ምክንያት የምንወስዳቸው እርምጃዎች ግልጽነት ያላቸው እንዲሆኑና የዲሞክራሲያዊና የሰብአዊ መብቶችን በሚያከብር መልኩ እንዲፈጸሙ እፈልግ ነበር። ይህ ግን እኔ ለሰዎች ካለኝ ወገንተኝነት፣ ሴንቲሜንታል አታችመንት የተነሳ ሳይሆን ፕሮግራማችንም ሆነ ህገ መንግስታችን በሁሉም እኛን ጭምር እንዲያውም እኛ ከማንም በላይ እንዲከበር ስለሚጠይቁና እኔም በዚህ አሰራር ከልብ ስለማምንበት ነው። ከዚህ አንጻር በመቀሌው የካድሬ መድረክ ላይ ሰዎቹ አንሳተፍም ብለው ሲወጡ በሰማዕታት ስም መገዘትን የመሳሰሉት አካሄዶች ኢዲሞክራሲያዊ እንደሆኑ ተናግሬያለሁ። ይህን አስተያየት መስጠቴ ወገንተኛ ነህ ሊያስብለኝ አይችልም። ሌላው ከነተወልደ ጋር ኮንሲፓየር አሲረሃል የሚል ጥርጣሬም በጠቅላይ ሚኒስትሩ በኩል ተነስቶ ነበር። እኔ እስከማውቀው ድረስ ግን የኩዴታ ሴራ አልነበረም።
የዚህ አይነት እቅድ የመኖሩንም ፍንጭ አላውቅም። በዚህ የተነሳ ከታገዱት ግለሰቦች ጋር ወገንተኝነት አለህ የሚለው የጠቅላይ ሚኒስትሩ አቋም ፈጽሞ አላሳመነኝም። ይህንንም ግንቦት 30 1993 ዓ.ም ለራሳቸው በጽሑፍ ገልጬላቸዋለሁ። በዚያን ጊዜ አንዳንድ የውሸት ወሬዎች በእኔ ላይ ተነስተው ነበር። ለምሳሌ ገብሩና ተወልደ በብሔራዊ ቤተ መንግሥት ከነጋሶ ጋር ሳምንታዊ የራት ፕሮግራሞች ነበራቸው። ነጋሶ ለጻድቃን ደውሎ ግቢው ለምን በሰራዊት ተከበበ ብሎ ጠይቋል። ነጋሶ ለነጋሽ ዋልታ ደውሎ ጋዜጠኞች አዘጋጅልኝ ብሏል፣ ወዘተ ወሬዎች ይናፈሱ ነበር። መነሻው የዚህ አይነት የሐሰት ወሬ ሊሆን ይችላል። እንዲህ ያለው አሰራር ግን ስህተትና አፍራሽ መሆኑን ብቻ ሳይሆን መወገዝ እንዳለበትም በደብዳቤ ላይ ጠቅሼ ነበር። በወቅቱ መለስ ለኦህዴድ ደብዳቤ ሲጽፍ የኢህአዴግ ማህተሞች በውሁዳን እጅ ስለነበር በህወሓት ማህተም ይጠቀም ነበር። ይህን በተመለከተ በደብዳቤው መጨረሻ ያሰፈረው ሐሳብ ዘና የሚያደርግ ነው። አንጃው ማህተሞቹን ህገወጥ በሆነ መንገድ ስለዘረፈ የኢህአዴግን ማህተም ላሳረፍ አልቻልኩም ይልና የመንግስት ማህተም ያለበት ደብዳቤ ከዚህ ቀደም ጽፌ በእናንተ በኩል ሂስ ስለቀረበብኝ ማህተም የሌለው ደብዳቤ መጻፍም የሚያስከትለውን ችግር ግምት ውስጥ በማስገባት በኢህአዴግ ሊቀመንበርነቴ በምጽፈው ደብዳቤ ላይ የማሰፍረው ማህተም በማጣቴ በህወሓት ማህተም ለመጠቀም ተገድጃለሁ በማለት መጻፉ ትዝ ይለኛል። የሚያስቆጨኝ ነገር በክፍፍሉ ወቅት የኢህአዴግን የሸረኝነት ባህሪ አለመገንዘቤ አሁን ድረስ ይጸጽተኛል። በግንቦት ወር 1993 ዓ.ም አንድ ወር የፈጀ የኦህዴድ ማዕከላዊ ኮሚቴ የተሃድሶ ስብሰባ ተካሂዶ ነበር። ከምሁራንና ከጠንካራ ካድሬዎች ሌሎችንም ጨምሩ ብሎ መለስ የስብሰባው መሪ ሆነ። ለአንድ ወር ስብሰባው ሲካሄድ ስብሰባውን እኔ ኩማና ብሩ ልንመራ እንችል ነበር። ነገር ግን መለስ አያምነንም፣ ብቃትም የላቸውም ብሎ ስለሚያስብ አንድ ወር ሙሉ ራሱ መራው። በዚህ ስብሰባ በአንዱ ቀን ምሳ በልቼ ለከሰዓት በኋላ ስብሰባ ስመለስ በቀኜ በኩል ድሪባ ሐርቆ በግራዬ ደግሞ ግርማ ብሩ ተቀምጠዋል። ስብሰባው ከመጀመሩ በፊት ድሪባ ወደ ጆሮዬ ተጠግቶ ምንድነው የምትሰሩት? ራዲዮ አትሰሙም? ይለኛል። አልሰማሁም አልኩት። ጀነራል ጻድቃንና ጀነራል አበበ ማዕረጋቸው ተነስቷል። ስራ አስፈጻሚ ሆናችሁ እንዴት ይሄንን አታውቁም? አለኝ። እኔም ወደ ግርማ ብሩ ጠጋ ብዬ ጠየቅኩት። ሚኒስትርና ስራ አስፈጻሚ ስለሆነ የሚያውቀው ነገር ካለ ብዬ ነው። እሱም በኢህአዴግ ስራ አስፈጻሚነቱም ሆነ በካቢኔነቱ የሰማው ነገር እንደሌለ ነገረኝ። ይሄ ጉዳይ በሚኒስትሮች ምክር ቤት ውይይት የተደረገበትም አይመስለኝም። በዚህ ጉዳይ እየተናደድኩ ስብሰባው ተጀመረ። ምክንያቱም ከፍተኛ ጀነራል መኮንኖች ከስልጣን የሚሰናበቱት በዲሲፕሊን ጉድለት ወይም በራሳቸው ፈቃድ ነው። ይህንን አይነት ጥያቄ በቀረበ ጊዜ ከመከላከያ ሚኒስቴር አንድ ኮሚቴ ይቋቋምና ጉዳዩን ይመለከተዋል። ኮሚቴው ካመነበት የውሳኔ ሐሳቡን ለጠቅላይ ሚኒስትሩ ይልካል። ጠቅላይ ሚኒስትሩም ጉዳዩን መርምሮ ካመነበት ከውሳኔው ሐሳቡ ጋር ወደ ፕሬዝዳንቱ ይልካል። ፕሬዝዳንቱ ደግሞ በውሳኔው ሐሳቡ መሰረት ጀነራል መኮንኖችን ያሰናብታል። መጀመሪያም ቢሆን የሚሾመው ፕሬዝዳንቱ ነው። ሕጋዊ አሰራሩ ይህ ነው። ነገር ግን ጉዳዩ ወደኔ አልመጣም። እስከ ሻይ ረፍት ድረስ ንዴቴን ተቆጣጥሬ ቆየሁ። ለሻይ ስንወጣ በስተቀኝ አሊ አብዶና ኩማ ደመቅሳ ቆመዋል። ወደ እነሱ በቀጥታ ሄጄ ጠየቅኳቸው። አሊ አላውቅም አልሰማሁም አለ። ኩማ ደግሞ በምሳ ሰዓት መለስ ነግሮኛል። ቀደም ከሰዓት በፊት ስብሰባ ላይ ያለን አንድ ደብዳቤ መጥቶ ፈርሞ የመለሰው እኮ እሱን ነው አለኝ። በጣም ተናደድኩ። በኦህዴድ በኩል የኢህአዴግ ስራ አስፈጻሚ እስከሆንን ድረስ መስማት ነበረብን ብዬ ስናገር በስተግራ አንድ ጥግ ላይ መለስና ግርማ ብሩ ይነጋገራሉ። ግርማ በነገሩ መናደዴን ነግሮታል መሰለኝ። መለስ ጠራኝና ተናደሃል አሉ አለኝ። እኔም መልሼ እንዴት አልናደድ? የሰራኸው ስራ እኮ ዲሞክራሲያዊ ሳይሆን ዲክታተራዊ ነው ብየው ስንጨቃጨቅ አስፈላጊ ስለሆነ ብቻ ነው ያደረኩት። ይሄ አያስቆጣም አለኝ። በመልሱ ይበልጥ ተናድጄ ትቼው ሄድኩኝ። ግርማ ከአሊና ከኩማ ጋር ሆኖ ከመለስ ጋር በስሜት ስከራከር አይቷልና ለምን ትናደዳለህ? እኔ እንዲህ አልናደድም፣ ታግሼ በሚመች መድረክ እወያያለሁ እንጂ እንዳንተ በስሜት አልናገርም አለኝ። ያን ጊዜ የተረዳሁት ግርማ ዲፕሎማት እንደሆነ ነበር። ምክሩን ከልቤ ባልቀበለውም እኔ ግን በዲፕሎማትነትና በፖለቲከኝነት ወስደዋለሁ። በዚህ አካሄድ እኔ ዲፕሎማትም ፖለቲከኛም አይደለሁም። አንድ ነገር መስሎ ከታየኝ ቀጥታ ፊት ለፊት ስሜቴንና ሐሳቤን ገልጻለሁ፣ ያውም ከንዴት ጋር።
እውነትን ፊት ለፊት ለመናገር የማይደፍሩትን ፖለቲከኞች መስሎ አዳሪ ፖለቲከኞች ልንላቸው እንችላለን። ምክንያቱም ለፖለቲካ ዓላማቸው፣ ለስልጣን፣ ለፍላጎታቸው ወዘተ ነገሮችን አይተው እንዳላዩ ሆነው የሚያልፉ ግለሰቦች ናቸው። መለስ ለግርማ ያለውን አመለካከት አውቃለሁ። ግርማ ብሩን መጀመሪያም ስንመለመለው በጥንቃቄ ነው። አቶ ግርማ ወደ ኦህዴድ የመጣው በሽግግሩ ጊዜ ነው። ከመቶ አለቃ ግርማ ወልደ ጊዮርጊስ ጋር ሶዶ ጅዳ የሚባል ድርጅት አቋቁሞ ነበር። ያን ጊዜ በመከላከያ ሚኒስቴር ውስጥ ነበር የሚሰራው። ስዬ ብቃቱን አይቶና ለኔና ለኩማ ይህንን ሰውዬ መልሙሉት አለን። ከዚያ በስዬ በኩል መለመል ነው። ለኦህዴድ ከተመለመለ በኋላ ነው ሶዶ ጅዳ የሚባለውን ድርጅት በሱ ተጽዕኖ ያቆመው። መቶ አለቃ ግርማ ወልደ ጊዮርጊስ የኢትዮጵያ ፕሬዝዳንት የነበሩት ከኦህዴድ ጋር ግንኙነት የፈጠሩትም ግርማ ከወጣ በኋላ ነው። ግርማን በሂደት ለሚኒስተርነት ማዕረግ የጠቆምነው ኦህዴዶች ነን። ከመለስ ጋርም ይተዋወቃሉ። ምናልባት በመከላከያ ጉዳይ ዕውቀት ስላለው፣ በኢኮኖሚክስም ማስትሬት ስለያዘ፣ በሙያውም ጎበዝ ስለሆነ መለስ ግርማን ተቀበሉት፣ ነገር ግን በጥንቃቄ ያዙት፣ ችሎታና ብቃት ቢኖረውም የሸዋ ፊውዳሎች ጸባይ ይታይበታል፣ ዲፕሎማቲክ አይነት ብሎን ነበር። ግርማ ብሩ እኔ አንተን ብሆን አልናደድም ሲለኝ ይሄ መለስ ያለው ነገር ነው ትዝ ያለኝ። በጀነራሎቹ ጉዳይ የኔ ሐሳብ በኦህዴድ ሥራ አስፈጻሚ ስብሰባ ላይ አንስተን አቋም መውሰድ አለብን የሚል ሲሆን፣ ግርማ ደግሞ አይ ይህንን ጉዳይ ሶስተኛ ወገን ባለበት ከመለስ ጋር ተገናኝታችሁ ብትነጋገሩ ይሻላል የሚል ሐሳብ አመጣ እና አሊና ኩማም ሐሳብ ጨምሮበት አሳመኑኝና እሺ አልኩኝ። ኩማ ሶስተኛ ወገን ሆኖ እንድንነጋገር ሁኔታዎችን እንዲያመቻች ተስማማን። ግንቦት 20 ቀን 1993 ዓ.ም መለስ ቢሮ ተገናኘን። በጀነራሎቹ ማዕረግ መነሳት ዙሪያ ማታ ስንከራከር መለስ ጭራሽ አንተ እኮ አንጃውን ነው የምትደግፈው አለኝ። አይ ይሄ የመርህ ጉዳይ እንጂ አንጃ የመደገፍ ጉዳይ አይደለም አልኩት። ግን የመለስ ክስ በዚህ የሚያቆም አልሆነም። ቀጠለና ተወልደን ቤተመንግስት እያሳደርክ እዚያው ትዶልታላችሁ ይለኛል። በፊትም ከመቀሌው የካድሬ ስብሰባ በኋላ በተካሄደው የኢህአዴግ ምክር ቤት ስብሰባ ላይ ሌሎቹም አገዙት። እነ ሙሉጌታ ጫልቱና ክንፈ ገብረ መድህን ምስክር ማቅረብ እንችላለን በማለት እኔ ላይ በሐሰት ለመመስከር ፈልገው ነበር። እኔ ግን ይህንን የውሸት ምስክርነታቸውን አልቀበልም አልኩኝ። የሚገርመው በግንቦት 20 ቀን 1993 ዓ.ም በኦሮሚያ መስተዳደር በተካሄደ አንድ ልዩ ስብሰባ ላይ ከኦህዴድ ጋር ምንም ግንኙነት ያልነበራቸው የኦህዴድ ሰራዊት አባላት ተገኝተው ነበር። እነዚህ ከኦህዴድ ወደ ሰራዊቱ እንዲገቡ የተደረጉ የድሮ የኦህዴድ አባላት የጋራ ስብሰባ በጋራ ያካሄዱት በእነ አባዱላ አነሳሽነት ነው። ይሄ ስብሰባ ሕገ መንግስቱን የጣሰ ነበር። ምክንያቱም ሰራዊቱ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን ለመጠበቅና ሀገሪቱን ከውጭ ጥቃት ለመከላከል ብቻ የተቋቋመ ነው። ከየትኛውም ድርጅት ሳይወግን በገለልተኝነት ኃላፊነቱን መወጣት ነበረበት። ሆኖም የሰራዊቱ አባላት የነመለስ ቡድንን በመደገፍ ሌሎቹን አባላት ኩማንና እኔን የኢህአዴግን ሥራ አስፈጻሚ ለማውገዝ ነበር የመጡት። ይሄ አንደኛ ሕገ መንግስቱን የሚጻረር ነው። ሁለተኛ ደግሞ የነገሮችን ሂደት ሳይገነዘቡ ሥራ አስፈጻሚው ላይ ዘመቻ ማካሄድ መጀመራቸው አናዶኝ ነበር። ለካ የነመለስ እንቅስቃሴ በሁሉም የኢህአዴግ አባል ድርጅቶች ውስጥ ተካሂዶ ሰራዊቱን በየብሔረሰቡ በማወያየት ወገንተኛ እንዲሆን የማድረግ እንቅስቃሴ ነበር። ይሄ ሌላው የኔ ተቃውሞ መነሻ ነበር። ከዚያ በኋላ የገባነው ወደ ኢህአዴግ ምክር ቤት ስብሰባ ነው። ሰኔ 10 ቀን 1993 ዓ.ም የተጀመረውን ስብሰባ የመራው መለስ ነው። በዛ ስብሰባ በተሐድሶ ዙሪያ በቀረበው ጽሑፍ ላይ ብዙ ጥያቄዎች ተነስተዋል። ሞቅ ያለ ውይይትም ተካሂዶ ነበር። በወቅቱ አንዱ የተሐድሶ ዓላማ ካፒታሊዝምን ለመገንባት ለመወሰን እንደሆነ ነበር የተገለጸው። ሀገራችን በእድገት ገና በዝቅተኛ ደረጃ ላይ ያለች፣ በጣም ወደ ኋላ የቀረችና ካፒታል ምስረታ ጅማሮ ላይ በመሆኗ ይህንንም ለማሻሻል ብዙ መስራት እንደሚገባን ነበር የታለመው። ይህንን ዓላማ ለማሳካት ኢህአዴግን ሲመራው የነበረው ማሌሊት ከ1983 ዓ.ም ጀምሮ እንደቀረና ርዕዮት ተቀይሮ የምንገነባው ስርዓት ነጭ ካፒታሊዝም ነው ተብሎ ሲነገረን በእውነቱ ዱብዳ ነበር የሆነብኝ። ከምዕራባውያን ሀገር እርዳታ ለማግኘት ሲባል የአብዮታዊ ዲሞክራሲ ዓላማ እንዲቀየር መደረጉ፣ በሌላ በኩል የኢኮኖሚው ጉዳይ ብቻ ትኩረት ተሰጥቶት አገሪቱን ለ20ና 30 ዓመት በመምራት ኢትዮጵያን ወደ መካከለኛ ገቢ ሀገራት ማድረስ ይቻላል የሚለው አስተሳሰብ ዲሞክራሲያዊ አለመሆኑ፣ ከኢኮኖሚ በተጓዳኝ የዲሞክራሲና ሰብአዊ መብት ጥያቄዎች መልስ ማግኘት እንደሚገባቸው ትኩረት ማጣቱ ከዲሞክራሲያዊ መብቶች መከባበር ጋር ተጣምሮ የሚነሳው አጠቃላይ የመሰረታዊ ነፃነቶችና መብቶች መከበር ሲሆን፣
ከዚህ ውስጥም አንዱ መፍትሄ ያላገኘውና መፍትሄ ማግኘት ያለበት የብሔር መብት መሆኑ የልዩነት ነጥብ ሆኖ በውስጤ ተብላላ። በተጨማሪም የካፒታል ምስረታ ላይ በሀገር ውስጥ ከሚታየው ሁኔታ አንጻር ማን ነው ካፒታል የነበረውና ምስረታውን የሚጀምረው? ይሄ ከብሔር ጥያቄ ጋርም ይያያዛል። ኦሮሞዎችን ጨምሮ የሌሎች ብሔር ብሔረሰቦች ተወላጆች ካፒታል ስላላፈሩ በካፒታሊስት ስርዓት ፉክክር ውስጥ ቦታ አያገኙም ማለት ነው። ትንሽ ካፒታል ያፈሩት ኤርትራውያን፣ ትግራውያን፣ ጉራጌ፣ ሐረሪና አማራ ብቻ ነበሩ። የኢኮኖሚ መዛባቱ እንዳለ ነው። ይሄ ባለበትና የብሔር ጥያቄ ባልተፈታበት ሁኔታ ችግሮች መፈጠራቸው አይቀርም። የመሬት ጉዳይም ከብሔር ጥያቄ ጋር ስለሚያያዝ የተለያዩ ብሔር ብሔረሰቦች መሬታቸው በካፒታሊስቶች የሀገር ውስጥም ሆነ የውጪ ሊዘረፍ እንደሚችል በመረዳት የሰፋሪ ቀኝ ገዢዎች ስርዓት በካፒታሊስት ስርዓት ሲጠናከር የበለጠ የብሔር ጭቆናና ብዝበዛ ሊያመጣ እንደሚችል ተሰማኝ። በበኩሌ አርብ ሰኔ 15 ቀን 1993 ዓ.ም ስብሰባ ላይ መሳተፌን እስካላቋረጥኩበት ጊዜ ድረስ በተደረጉ ውይይቶች ስለ ኢትዮጵያ ላብ አደር ፓርቲ ኢላአፓ፣ ስለ 1983 እና 1987 የኢህአዴግ ፕሮግራሞች፣ ስለ ሶሻሊዝምና ካፒታሊዝም መስመሮች ጉዳይ፣ ስለ ማታለልና ስለ ግልጽነት ወዘተ አንስቼ ጠይቄያለሁ፣ ተከራክሬያለሁ። ነገር ግን የኢህአዴግ ሊቀመንበር የኔን ሐሳቦችና ጥያቄዎች እንደ ገንቢ ሐሳብ ከመቀበልና ከማስተናገድ ይልቅ የማጥላላትና የመዝለፍ ዘመቻ እንዲሁም በእጃዙር አሽሙር ነበር ያካሄደብኝ። ይህም የስብሰባው ተሳታፊዎች ሁሉ በግልጽ የሚያውቁት ነገር ነው። በሊቀመንበሩ የሚሰጡኝ ምላሾችም እንገነባዋለን ላልነው ዲሞክራሲያዊ ስርዓት አደገኛ አዝማሚያ የነበራቸው ናቸው። ለምሳሌ ስለ ኢላፓ ሳነሳ መለስ የፈለገ ከኢህአዴግ ወጥቶ የላብ አደር ፓርቲ ሊያቋቁም ይችላል የሚል የማጥላላት አስተያየት ይሰነዘር ነበር። አንድ ጊዜ ደግሞ የፈለገ ወደ ነፋስ ስልክ ሄዶ ከላብ አደር ጋር ሊቀላቀል ይችላል ብሏል። የላብ አደር ፓርቲ አሁን ማቋቋም ራስን ወደ ጌቶ ማስገባት ነው። በዛሬው ኢትዮጵያ የላብ አደር ፓርቲ ማቋቋም ማለት የሴክት እንቅስቃሴ ማካሄድ ማለት ነው የመሳሰሉትን እያለ ሐሳቤን ያጥላላ ነበር። ስለማታለል ወይም መታለል ባነሳሁት ሐሳብ ደግሞ የ1987 ፕሮግራምን አንብቦ አቅጣጫችን የካፒታሊስት ግንባታ መሆኑን ያልተረዳና ተታለልኩ የሚል ሰው 2 እና 2 4 መሆኑን መደመር የማይችልና መሐይም ነው ብሎ በግልጽ ዘለፋ ይሰነዝርብኝ ነበር። ቀደም ባሉ መድረኮችም እንዲሁ የበሰበሰ ሐሳባቸውን ይዘው ይምጡ፣ እርቃናቸውን እናስቀራለን፣ ጃኬታቸውን ብቻ ይዘው እንዲወጡ እናደርጋለን የሚሉ የማስፈራሪያና የፉከራ ቃላት ይወረውር ነበር። ሊቀመንበሩ በኔ ላይ ሲያካሂድ የነበረው ዘመቻ በአንድ መድረክ ብቻ የተንጸባረቀ አይደለም። እሱ በመራቸው የኢህአዴግ ምክር ቤት ስብሰባና የኦህዴድ አመራርና ከፍተኛ ካድሬዎች መድረኮችም አስከፊ አሉታዊ ዘመቻዎች ሲያካሂድብኝ ነበር። ዘመቻው የማጥላላት ብቻ አልነበረም። ለምሳሌ ሐሙስ ሰኔ 14 ቀን ማታ ላይ በኦሮሚያ ፕሬዝዳንት ጽሕፈት ቤት መሰብሰቢያ አዳራሽ የኦህዴድ ማዕከላዊ ኮሚቴ ስብሰባ ተካሂዶ ነበር። በዛ ስብሰባ ላይ እኔ በኦህዴድ አመራር ውስጥ ያሉ አንዳንድ ሚኒስትሮች ሙስና ውስጥ ገብተዋል እየተባለ ስለሚወራው ጉዳይ እንዲጣራ ጠየቁኝ። ሆኖም ትኩረት ሰጥቶ ጉዳዩ እንዲጣራ ከመወሰን ይልቅ ነገሩን ወደ እኔ ያዞሩና አረፉት። እኔም አላውቃት የደንቢ ዶሎ ልጅ የነጋሶ ልጅ ነች ተብላ በኦሮሚያ ፋይናንስ ቢሮ ተቀጥራለች ተባለ። እኔ ስለ ጉዳዩ ምንም የማውቀው ነገር የለም፣ የሚሏትንም ልጅ አላውቃትም። ሁለተኛ አቶ ሶፊያን አህመድ፣ ግርማ ብሩና ዱባለ ጃሌ ለመንግስት ሥራ ወደ ዋሽንግተን ሲመላለሱ የተዋወቁትና በኦሮሚያ በዲንሻ ሥራ ይረዳናል ብለው ያመጡትን የወንድሜን የዶክተር ሰለሞንን ልጅ ማይክን እኔ እንዳመጣሁት አድርገው አቀረቡት። እኔ እንደውም ማይክ መምጣቱን ስቃወም ነበር። ይህን ማድረግ ችግር ያመጣል ብያቸው ነበር። እነሱ ግን እንደመሰለኝ ሆን ብለው ያደረጉት ነው። የማይክ ታናሽ ወንድምና የእህቴ ልጆች እኔ ጋር እየኖሩ ኮርስ ሲሰለጥኑ እኔና ሬጊና በገንዘባችን የረዳናቸው ልጆች ናቸው። በኋላ ስራ እንድንገባ እርዳን ሲሉኝ ግን እምቢ አልኳቸው። በገንዘቤ ከመርዳት በስተቀር በዝምድና ስራና ስልጣን እንዲያገኙ ስለማልፈልግ ነው። ለምሳሌ የኔ ታናሽ ወንድም ኤልሳኢ በደርግ ጊዜ አብዮት ጠባቂ ነበር። የኦህዴድ ካድሬዎች እኔን ሳያማክሩ የነጋሶ ወንድም ነው ብለው መልምለው ለካድሬነት ስልጠና ወደ ታጠቃ መጡት። ይህን ስሰማ በጣም ተቆጥቼ ወንድሜ ከካድሬነቱ እንዲነሳ አድርጌያለሁ። የማዕከላዊ ኮሚቴ አባላት በተለይ ወጣት ካድሬዎች ግን ነገሮችን ሳያጣሩ ዝም ብለው ሂስ መወርወር መጀመራቸው ሴራ እንደሆነ ገባኝ። እኔን ለመጉዳት ነገሩ ደም የሚያፈላ ነበርና ሐሙስ ከስብሰባ በኋላ ሌሊቱን መተኛት አልቻልኩም።
በረንዳ ላይ ተቀምጬ እንዲሁ ስብሰከሰክ ነጋ። ኦህዴድም ሆነ ኢህአዲግ የፖለቲካ ኮከቤ አይደሉም የሚለው እያጋደለና እያሸነፈኝ መጣ። ከንጋቱ 12 ሰዓት ላይ ባለቤቴን ቀስቅሼ እኔ አልቻልኩም፣ ኢህአዲግ ወይም ኦህዴድ ውስጥ ለመቀጠል ህሊና አይፈቅድም፣ ጠዋት ስብሰባ ሄጄ እንደምለቅ ነግሬያቸው መጣለሁ፣ የሚሆነውን ስለማላውቅ የስነ ልቦና ዝግጅት አድርጌ አልኳት። ባለቤቴ በጣም ደንግጣ ህሊና ካልፈቀደ ምንም ማድረግ አይቻልምና የወሰንከውን አድርግ ብላ እያበረታታችኝ እስከ 3 ሰዓት አብረን ቆየን። ስብሰባ እንደገባሁ መለስ መናገር ጀመረ። የሻይ ረፍት ከመድረሱ በፊት እጄን አውጥቼ ድንገተኛ ውሳኔን ተነፈስኩ። እኔ የኢህአዲግ አካሄድ ስላልተስማማኝና ህሊናዬ ስላልፈቀደ ከዛሬ ጀምሮ ከኢህአዲግ ስራ አስፈጻሚም ሆነ ምክር ቤት ወጥቻለሁ ብዬ አጭር መግለጫ ሰጠው። ተሰብሳቢው በድንጋጤ ክው አለ። ቀኑ አርብ ሰኔ 15 ቀን 1993 ዓ.ም ነው። መለስና ሌሎቹ የምክር ቤቱ አባላት ሐሳቤን እንድቀይር ሊያግባቡኝ ሞከሩ። የለም አንድ ጊዜ ወስኛለሁ፣ ሐሳቤን አልለውጥም አልኳቸው። ከዚያ መለስ እንዲህ አለ። እንግዲህ ከቤቱ የተነሳውን ሰምተሃል። 3 አማራጭ ልስጥህ። አንደኛ ምንም አይነት ተቃውሞ ቢኖርህ ልዩነቱ እንዳለ ሆኖ በሥራ አስፈጻሚውና በምክር ቤት አባልነት መቀጠል። ሁለተኛ እዚህ ስብሰባ ላይ በታዛቢነት መቆየት። ሶስተኛ ውሳኔህን ተግባራዊ ማድረግና መልቀቅ ነው። የቱን ትመርጣለህ አለኝ 3 ጣቱን እያሳየኝ። እኔም ሶስተኛውን እመርጣለሁ ብዬ ወደ ቤተ መንግሥት ተመለስኩ። በዚህ ውሳኔ የተነሳ ምን እንደሚጠብቀኝ ባላውቅም ትልቅ ሸክም ከላይ ላይ ሲራገፍልኝ ተሰማኝ። ያን ቀን ከሬጊና ጋር ቤት ነው ያልነው። ቢሮ ሳልገባ ተረጋግተን ምሳ በላን። ከምሳ በኋላ ወደ 7 ሰዓት አካባቢ ስልክ ተደውሎልኝ እነ ኩማ ደመቅሳ 8 ሰዓት ላይ ሊያነጋግሩኝ እንደሚመጡ ተነገረኝ። ልክ 8 ሰዓት ላይ ኩማ ደመቅሳ፣ ግርማ ብሩና አሊ አብዶ መጡ። በኦህዴድ አስቸኳይ ስብሰባ እንዳካሄዱ በስብሰባቸውም ውሳኔን ለውጬ ወደ ኢህአዲግ ምክር ቤትና ስራ አስፈጻሚ እንድመለስ ስብሰባ ላይም እንድሳተፍ እንደወሰኑ፣ ይሄን ካላደረኩ ግን ከኦህዴድ ማዕከላዊ ኮሚቴና ስራ አስፈጻሚ እንድወገድ እንደተወሰነ ነገሩኝ። እኔም የመጨረሻ ውሳኔ ነው፣ ሐሳቤን ልለውጥ አልችልም አልኳቸውና ሄዱ። ወደ መኖሪያ አካባቢ ስመለስ ሬጊና ስራ አልሄደችም ነበር። ምን እናድርግ በሚለው ዙሪያ ላይ ተወያየን። አንደኛው አማራጭ ወደ ጀርመን መመለስ ሲሆን እኔ የጀርመን ዜግነት ባይኖረኝም ባለቤት የጀርመናዊት ስለሆነች የመኖር መብት አለኝ። ሁለተኛው አማራጭ ኢትዮጵያ ውስጥ መቆየት ነው። እዚሁ መቆየቱ ላይ ስንወያይ ምናልባት ከታሰርኩ ሬጊና ከትሊሌ ጋር ወደ ጀርመን እንድትመለስ ተመካከረን። ምክንያቱም እነመለስ ከነሱ ቡድን ጋር ያልነበሩትን የኢህአዲግ አመራር አባላት በሕገ ወጥ መንገድ ከፓርላማ በማስወጣት ከሥራ በማስወገድ ከስልጣን እንዲወርዱ በማድረግ ከዚያም አልፎ የማሰር እርምጃ ይወስዱ ነበር። ለምሳሌ ስያ ብርሃ፣ አባተ ኪሾና ቢተው ታስረው ነበር። ሶስተኛው አማራጭ የፕሬዝዳንት ስልጣኔ ጥቂት ወራት ስለሚቀረው ችግር ካልተፈጠረ በቀር በፕሬዝዳንትነቴ ቀጥዬ የሚሆነውን ማየት የሚል ነበር። በእነዚህ አማራጮች ዙሪያ ከባለቤቴ ጋር ተወያይተን ነገሮችን መጠባበቅ ጀመርን። ከሰዓት በኋላ የወንድሜ ልጅ ማይክና አሁን በሕይወት የሌለ ተሊላ ቦምቢ መጥተው ስንወያይ ጉዳዩ በራዲዮ ተነግሮ በከተማው በሰፊ እየተወራ እንደሆነ ነገሩኝ። እህቴም ነበረች። ሁኔታው በቤተሰባችን ውስጥ ጥልቅ የሐዘን ድባብ ፈጥሮ ነበር። ማታ ቴሌቪዥን አየን። የሚገርመው ጠዋት በ4 ሰዓት ላይ መለስ ከ3ቱ አማራጮች አንዱን ምረጥ ሲለኝ እኔ ሶስተኛውን እመርጣለሁ ያልኩትንና እኔ ከወጣው በኋላ የነበረው የስብሰባ መንፈስ ሲቀርብ ነበር። እኔ ላይ የፕሮፓጋንዳ ዘመቻ ለማጧጧፍ ይመስለኛል እና ለማዝመኮ ከሳምንት በኋላ የለቀቀች ሂሳቡን ሳያወራረድ ሄደ ብላ ስትናገር እነ ዳባ ደበሌ በኋላ የአዲስ አበባ አስተዳደር የህዝብ ግንኙነት የሆነው ጀማል የሚባልና ሌሎችም መጥፎ ዘለፋና ትችት ሲያቀርቡ አሳይተው ከኦህዴድ ምክር ቤትና ስራ አስፈጻሚ እንደተባረርኩኝ በስፋት ዘገቡ። ለኔ ግን በነጋታው ነው የኦህዴድ ውሳኔ ደረሰኝ። ኦህዴድ ይህንን የወሰነበት ምክንያት በኢህአዲግ ከፍተኛ የአመራር እርከን ላይ የሌለ በኦህዴድ ከፍተኛ የአመራር ስብሰባ ላይ መሳተፍ ስለማይችል ነው። ኦህዴድ ከማዕከላዊ ኮሚቴና ስራ አስፈጻሚ እንድነሳ እንጂ ከአባልነት አላባረረኝም ነበር። ግን የተሳሳቱ ይመስለኛል። አባልነቴን ማንሳት ነበረባቸው። በዚህ ምክንያት በአባልነቴ ሰኔ፣ ሐምሌና ነሐሴ ቀጥዬ ነበር። በቤተ መንግሥት የኢህአዲግ መሠረታዊ ድርጅት ሰብሳቢነቴም ወርሃዊ መዋጮ መክፈሉን እንዲሁ ቀጠልኩበት። ከመንግሥት በኩል ምንም እርምጃ አልተወሰደም።
አብዮታዊ ዲሞክራሲና የኦሮሚያን ጋዜጣ ገዛ ነበር። ነሐሴ መጨረሻ ነቀምቴ ላይ የኦህዴድ ጠቅላላ ጉባኤ ሲካሄድ እንደ አባል ጉባኤው ላይ መጠራት ሲገባኝ አልተጠራሁም። የሚገርመው መዓዛ የምትባል አሁን በህይወት የሌለች የፕሬዝዳንት ጽህፈት ቤት ገንዘብ ያጅና ሙሉጌታ ጣፋ የሚባል የፕሬዝዳንት ጽህፈት ቤት የፋይናንስና አስተዳደር ክፍል ኃላፊ ጥሪ ደርሷቸው ወደ ነቀምቴ እንደሄዱ ሰማሁ። እኔ ግን መካሄዱን የሚያየሁት በቴሌቪዥን ነበር። ወዲያው ለኦህዴድ በሪኮመንድ ደብዳቤ ጻፍኩኝ። ከአመራር ቦርድም ከአባልነት መብቶች አንዱ በሆነው ጠቅላላ ጉባኤ ላይ መሳተፍ ሲገባኝ መብቴ ስለተጣሰ በዚህ አይነት ድርጅት ውስጥ ለመቀጠል አልፈልግም የሚል ነበር። እነሱ በኢትዮጵያ ቴሌቪዥንና በራዲዮ ፋና ዘመቻ ሲያካሂዱብኝ፣ እኔ ደግሞ የምጽፋቸውን ደብዳቤዎች ግልባጭ ለግልና ለመንግስት ሚዲያዎች ልክ ነበር። አጸፋ ለመመለስ ይህንን ስልት ነው የተከተልኩት። ህዝቡ ጋር ለመድረስም ረድቶኛል። ነጋሶን ያስሩታል፣ ወንድ ነው፣ ለመለስ ልክ ልኩን ነገረው የሚሉ ወሬዎች ይሰሙ ነበር። ሪፖርትም ይደርሰኛል። ይሄ ከኦህዴድ ኢህአዲግ በኩል ነው። ወደ ቤተ መንግስት ለውሃ ዋና የሚመጡት እነት ወልደ፣ ዓለም ሰገድ፣ ገብሩ፣ አረጋሽ፣ ስብሃት ነጋ፣ አዲሱ ለገሰ፣ በረከት፣ አባይ ፀሐዬ እስከ የካቲት ወር ድረስ እንደተለመደው ይመጡ ነበር። ከየካቲት በኋላ ግን አረጋሽ፣ ዓለም ሰገድና ተወልደ ሲቀሩ ሌሎቹ ይመጡ ነበር። በረከትና አቦይ ስብሃት ነጋ፣ አባይ ፀሐዬ፣ አዲሱ ለገሰ መምጣታቸውን ሲቀጥሉ ሌሎች ድርሽ ብለው የማያውቁት እንግዳ ሰዎች ተጨመሩ። አባዱላ፣ ዓለምሸት፣ ባጫ ደበሌና ካሳ ሸሪፎ በኋላ የፌዴሬሽን ምክር ቤት አፈ ጉባኤ ነበሩ። እስከ ሰኔ እንዲህ ቀጠሉና ከዚያ በኋላ ለዋና እንዳይመጡ ተከለከሉ። የኔ ግንኙነት ከተሊሌ፣ ከረጊና፣ ከወንድሜና ከእህቶቼ ልጆች ጋር ብቻ ሆነ። ከኦህዴድ አመራር ጋር ከመጋቢት በፊት ነው ግንኙነታችን የተቋረጠው። ኩማንም ከለከሉት። የማዕከላዊ ኮሚቴ ስብሰባም በቤተ መንግስት መሆኑ ቀረ። ለመጨረሻ ጊዜ በኦህዴድ ስብሰባ ላይ የተሳተፍኩት ሰኔ 14 ማታ ነበር። ከኦህዴድ ጋር ያለኝ ግንኙነት ተቋረጠ። ከመንግስት ስራ አኳያ በውጭ ጉዳይ ሚኒስቴር በኩል የሚካሄዱ ፕሮግራሞች ከፍተኛ እንግዶች መቀበልና ማሰናበት፣ አምባሳደር መሾምና ማሰናበት ነበሩ። ይህም ከሰኔ 15 በኋላ ቆመ። ይህንን የሚያስተካክለው የውጭ ጉዳይ ሚኒስቴር ነበር። ለካ እነሱም እነዚህን ኃላፊነቶች እንዳልወጣ ከልክለዋል። ጠቅላይ ሚኒስትሩ ያውቃል ብዬ ገምታለሁ። የዚህ አይነት ጉዳይ በህገ መንግስትም ሆነ በህጎች በቀጥታ ባይገለጽም ከህወሓት ማዕከላዊ ኮሚቴ ራሳቸውን ያገለሉት ውሁዳን ማይኖሪቲ አባላት ርዕሰ ብሔሩን እንዳያገኙ መከልከላቸው የእነሱም የዜግነት መብትና የርዕሰ ብሔሩንም መብት የገደበ ነበር። እነዚህ ሰዎች በርዕሰ ብሔሩ ትዕዛዝ በእነሱ ጥያቄ ይሁን በርዕሰ ብሔሩ ፍላጎት ተፈትሸው ወደ ቤተ መንግስቱ መግባትና ርዕሰ ብሔሩን ሊያገኙ ይችላሉ። የደህንነት ስጋት ሴኩሪቲ ሪስክ በሚል ሰበብ ርዕሰ ብሔሩን እንዳያገኙ መገደብ የለባቸውም። በመንግስት የጸጥታ ኃይሎችና በቤተ መንግስቱና በርዕሰ ብሔሩ ጠባቂዎች ፍተሻ ተደርጎ ሊገቡ ይችሉ ነበር። ሰዎቹ ከርዕሰ ብሔሩ ጋር ምስጢር እንዳያወሩ ተብሎ የሚጠረጠር ከሆነ እንኳን ርዕሰ ብሔሩንና እነሱ ብቻ እንዳይገናኙ ለማድረግ ይቻላል። እናም በመርህ ደረጃ እገዳው መነሳት አለበት ብዬ ጠይቄ ነበር። ሆኖም እንደ ሌሎች ጉዳዮች ሁሉ የሚሰማ አልነበረም። ሌላው ቀርቶ በደህንነት ስጋት ስም የሚያስፈልጉኝ ሰዎች በቤተ መንግስቱ ቢሮ እንዳልቀበል ተደርጎ ለምን አልተነገረኝም ብዬ ስጠይቅ እንኳን ግዴታ የለብኝም፣ ኢንፎርሜሽን ከመንግስት የማግኘት መብት የለህም የሚል መልስ ነው የተሰጠኝ። እነዚህ ጸረ ዲሞክራሲ የአሰራር አካሄዶች ለድርጅታችንም ሆነ ለሀገራችን በጣም መጥፎና አደገኛ ስለሆኑ እንዲቆሙ ጥሪ ለማድረግና ተቃውሞዬን ለማሰማት አስፕሮቴስት ነው ከኢህአዲግ ስራ አስፈጻሚ ኮሚቴና ከኢህአዲግ ምክር ቤት አባልነት የለቀኩት። ከኢህአዲግ አመራርነት ከለቀኩ በኋላ ከረጊና ጋር የወሰነው አዲሱ የሥራ ዓመት ሲጀመር የኔ የስልጣን ዘመን የሚጠናቀቅበት ጊዜ ስለሆነ ከሐምሌ በኋላ በፕሬዝዳንትነት እንደማልቀጥል ነው። ይህን የወሰንኩበት ምክንያት በነሐሴ ወር 6 ዓመት ስለሚሞላኝ ነው። እናም እኔ እንደማልቀጥልና ሌላ ፕሬዝዳንት እንዲያዘጋጁ ለጠቅላይ ሚኒስትሩና ለውጭ ጉዳይ ደብዳቤ ላኩኝ። ይህኔ የተወካዮች ምክር ቤት አፈ ጉባኤ የነበረው አቶ ዳዊት ዮሐንስና አቶ ስዩም መስፍን መጥተው አነጋገሩኝ። በክፍፍሉ ምክንያትና ባንተም የመልቀቅ ጥያቄ ያለመረጋጋት ተፈጥሯል። ኢህአዲግም የተሃድሶ ስብሰባ በማካሄድ ተወጥሯልና የተወካዮች ምክር ቤት ስብሰባ ማካሄድ አስቸጋሪ ነው። በተጨማሪም በመስከረም የኢህአዲግ ጠቅላላ ጉባኤ ስለሚካሄድ ለእንዲህ አይነት የፖለቲካና ቴክኒካል ችግሮች ነሐሴ የተወካዮች ምክር ቤትን መጥራት አስቸጋሪ ይሆናል። ስብሰባው በመደበኛ ጊዜው መስከረም መጨረሻ ላይ ቢደረግ ይሻላልና ታገስ፣ አሁን ከለቀክ አገር ይረበሻል አሉኝ።
ቤተ መንግስት እያለሁ ከስዩም ጋር ውሎች ሲፈረምና ከተለያዩ አገሮች ሚኒስትሮች ሲመጡ ካልሆነ በስተቀር ብዙ ጊዜ አንገናኝም ነበር። ድሮ ጀርመን ሀገር በነበርኩ ጊዜ ጥሩ ግንኙነት ነበረን። የቤተሰብ ግንኙነት በተመለከተ ተሊሌ ከስዩም ከተፈራና ከስብሃት ልጆች ጋር ግሪክ ስኩል ይማሩ ስለነበር ከትምህርት ውጭም ጥሩ ግንኙነት ነበራቸው። ከስዩም በላይ በሥራ አጋጣሚ ወደኔ መጣ የነበረው ዶክተር ተቀዳ አለሙ ነበር። ከሱ ጋር ከሽግግር መንግስት ምስረታ ጀምሮ እንተዋወቃለን። ከነስዬ ጋር እስከ መስከረም መጨረሻ ሰርቼ መደበኛ ምክር ቤት ስብሰባ ሲጀመር እንደምለቅ ተስማማን። አሁን ወደ ኋላ መለስ ብዬ ሳስብ በነሐሴ ስልጣኔ ማብቃት አለበት፣ ሕገ መንግስቱን መጻረር የለብኝም ማለት ሲገባኝ እሺ ማለቴ ስህተት ነበር። እስካሁን ይቆጨኛል። ምክንያቱም ሕገ መንግስቱን መጣስ እኮ ነው። በወቅቱ ግን እውነትም አገሪቱ ብጥብጥ ውስጥ መግባት የለባትምና ልታገስ የሚለው ሐሳብ አሸንፎኝ እሺ እንዳልኳቸው አስታውሳለሁ። ከዛ በኋላ በኔና በጓደኞቼ ላይ የተወሰዱት እርምጃዎችን ሳይ የተገነዘብኩት ነገር ቢኖር የነመለስ ቡድን የሚያየው የራሱን ፍላጎት መሳካት እንጂ እኔም ሆንኩኝ ሌሎች ሕጉን ተራርተን መሄዳችን ዋጋ እንደሌለው ነው። በክረምት ያደረግኩት ሌላው ነገር በፕሬዝዳንት ጽሕፈት ቤት በኩል የሕግ ባለሙያ ተቀጥሮ የድሮ ፕሬዝዳንትን በተመለከተ በሕገ መንግስቱ ምንም ስላልተጠቀሰና ሌላ አዋጅ ስለሌለ አዲስ የሕግ ረቂቅ እንዲዘጋጅ ማድረግ ነው። በዚህም መሰረት ፕሬዝዳንቱን የተመለከቱ ሕጎች ካሉ ታይተው የፕሬዝዳንቱ ተግባራትና ጥቅማጥቅሞች ተለይተው እንዲዘጋጁ ለማድረግ ሞክሬያለሁ። ምክንያቱም ፕሬዝዳንት በነበርኩበት ጊዜ መደበኛ ደሞዝ አልነበረኝም። የኪስ ገንዘብ ተብሎ 5000 ብር ይሰጠኝ ነበር እንጂ። የፕሬዝዳንቱ ጽሕፈት ቤት በጀት ነበረው። በቤተ መንግስቱ አስተዳደር የሚቀጠሩ ቋሚ ሰራተኞች ነበሩ። የፕሬዝዳንቱ ጽሕፈት ቤት የምግብ በጀት ነበረው እንጂ እኔ ደሞዝ አልነበረኝምና እነዚህን በአዋጅ ለማስቀመጥና መብቶችን ለማስጠበቅ ፕሬዝዳንቱ ከለቀቀ በኋላ ምን እንደሚያገኝ፣ ለምሳሌ ፕሬዝዳንቱ ስልጣኑ ሲያበቃ ከፈለገ ከፖለቲካ ገለልተኛ ሆኖ መኖር ወይም ሌላ ፓርቲ መቀላቀል፣ ከፈለገ የራሱን ፓርቲ ማቋቋም የሚሉ ይገኙበታል። ቁሳዊ አገልግሎቶችም እንዲኖሩት የሚያደርግ ረቂቅ እንዲዘጋጅ ለተወካዮች ምክር ቤትና ለጠቅላይ ሚኒስትሩ ላኩኝ። ለጉዳዩ ትኩረት ሳይሰጡ አዋጁን ቅርጫት ውስጥ የጣሉት ይመስለኛል። ያም ሆነ ይህ ለነስዬ በገባሁት ቃል መሰረት በርዕሰ ብሔርነቴ እስከ መስከረም ድረስ ቆየሁ። በዚህ ጊዜ ግን እኔ እንደምለቅና አዲስ ፕሬዝዳንት እንደሚመረጥ ግልጽ ነው። ማንን እንደሚያደርጉ አላውቅም እንጂ። ከመለስ ጋር በአጠቃላይ የግልም ሆነ የሥራ የጠበቀ ግንኙነት አልነበረንም። በሽግግሩ ጊዜ ሚኒስትሮች ሆነን ተሹመን ወደ ምኒልክ ቤተ መንግሥት ስንሄድ እንኳን ደስ አላችሁ በርቱ የሚል የማነቃቂያ ንግግር አድርጎልናል። አንዳንድ አስተያየቶችንም ሰጥቶን ነበር። ከዛ ውጪ ፕሬዝዳንትና የፓርላማ አፈ ጉባኤ ስለነበረ ስብሰባ ሲመራ አየዋለሁ። ከመለስ ጋር በሕገ መንግስቱ የማጽደቅ ሂደት ማታ ማታ ከሌሎች ጋር ሆኜ ቢሮ ከመሄድ በቀር በሽግግሩ ጊዜ የተገናኘንበትን ሁኔታ አላስታውስም። በግል አንዱ ለቀን ቤቱ ሄጄ ተጫውተናል። በተከታታይ መገናኘት የጀመርነው ከ1987 ዓ.ም በኋላ የኢህአዴግ ሥራ አስፈጻሚ ኮሚቴ ስብሰባዎች ላይ ነው። በተጨማሪ በኢህአዴግ ማዕከላዊ ኮሚቴ ስብሰባ ሲመራ እንደገና ደግሞ ጠቅላላ ጉባኤ ሲካሄድ ኢህዴን ወደ ብአዴን ሲሸጋገር ተገናኝተን ነበር። ጅማ በተካሄደው የኢህአዴግ ጠቅላላ ጉባኤ ጊዜ አንድ ቤት ውስጥ ነበር ያደርነው። ያንን ጊዜ የማስታውሰው ሁለታችንንም የጅማ ሀገር ሽማግሌዎች አግኝተውናል። እዛ ስብሰባ ላይ አንዳንድ ከተሞችን የኢኮኖሚ ማዕከል የማድረግ ሐሳብ ተንጸባርቆ ነበር። ስለዚህ ከጅማ እስከ ጋምቤላና ማጂ እንዲሁም ከደዴሳ ወዲህ ያሉትን የኦሮሚያ ዞኖች ለጋምቤላ፣ ለቤንች ማጂ ዞን፣ ለሸካና ዳውሮ አካባቢዎች እንደ ማዕከል ዲቨሎፕመንት ኮሪደር ሴንተር ለማድረግ ታቅዶ ነበር። ከዚህ ጋር ተያይዞ ለጅማ ትኩረት እንድንሰጥ መንግስት ጅማ ውስጥ ዩኒቨርሲቲ ከፍቷል። ግቤ 1 ከተጠናቀቀ የኤሌክትሪክ ኃይል ይኖራል። ጅማ በጣሊያን ጊዜ የነበራት ልማት ወደ ኋላ ተመልሶ ነበር። ይህንን እንደገና ለማደስና የልማት ማዕከል ሆና አካባቢው እንደሚለማ ነበር ለሽማግሌዎች መልስ የተሰጠው። ከነዚህ አይነት ስብሰባዎች በተለየ ይፋ ባልሆነ መንገድ አልፎ አልፎ መለስ ቢሮ ሄድ ነበር። ስለ ኑሮ እንጠያየቃለን። የምሳ ሰዓት ከሆነ ምሳ ቢሮ ውስጥ ስለሚበላ ይጋብዘኝና እየተመገብን እንጫወታለን። ብዙ ጊዜ ቢሮ አምሽቶ ነው ወደ ቤቱ የሚገባው። አንድ ጊዜ የማስታውሰው ይሄ አብዮታዊ ዲሞክራሲ የሚባለው ርዕዮተ ዓለም ከየት ነው የመጣው ምንድነው ብዬ ጠይቄዋለሁ። ስለዚህ ጉዳይ ማንበብ የምፈልግ ነበር። ጀርመን በነበርኩ ጊዜ እኔም ማውቀው ከባሪያ ስርዓት ወደ ፊውዳል፣ ከፊውዳል ወደ ካፒታሊዝም፣
ከሶሻሊዝም ወደ ኮሚዩኒዝም እንደሚከተል ነው። በሶቪየት ህብረትና በሌሎች ሶሻሊስት ሀገሮች እነ ሌኒን ያዳበሩት ደግሞ ከፊውዳሊዝም ወደ ካፒታሊዝም ሳንገባ ወደ ሶሻሊዝም መግባት እንችላለን የሚለውን እንደሆነ አውቅ ነበር። ወይም የቻይናዎቹ አዲሱ አብዮት የሚሉትን ነበርም ማውቀው። ይህንን አብዮታዊ ዲሞክራሲያዊ ስለማላውቀው ከየት ነው የመጣው አልኩት። መለስ የሌኒንን የስታሊንና የትሮትስኪን ፍልስፍና በደንብ አንብቧል። አብዛኛውን የህወሓት የትግል ጊዜ በንባብና ካድሬዎችን ወይም ታጋዮችን በማስተማር ነው ያሳለፈው። እሱ ሲኖርበት የነበረውን ዋሻ አይቼዋለሁ። እዛ ዋሻ ነው ዕውቀቱን ያዳበረው። በሻማና በጄኔሬተር መብራት እየተጠቀሙ ነበር የታገሉት። መለስ ታሪክና ርዕዮተ ዓለማዊ ሳይንሶችን ያውቃል። ስለ አብዮታዊ ዲሞክራሲ የጠየቅኩት ለዚህ ነበር። አብዮታዊ ዲሞክራሲ የሚባለው በ1904 እንደ አውሮፓውያኑ አቆጣጠር የከሸፈው የራሻ ሪቮሉሽን ነው። ሌኒን ያዳበረው ሐሳብ ነው። ከፊውዳሊዝም ወደ ሶሻሊዝም ከመካሄዱ በፊት አጠር ላለ ጊዜ የካፒታሊስት ስርዓት ሊኖር እንደሚችል፣ በዚህ ጊዜ ሰርቶ አደሩና አርሶ አደሩ የመንግስት ስልጣን ይዘው ከአብዮታዊ ምሁራን ጋር ለተወሰነ ጊዜ ካፒታሊስቶች የመንግስት ስልጣን ሳይዙ የተለያዩ ርዕዮተ ዓለም የያዙ ሰዎች እንዲደራጁ የሚፈቀድበትን ወቅት ካካሄድን በኋላ ወደ ሶሻሊዝም እንሄዳለን በማለት አብራራልኝ። ለበለጠ ማብራሪያው የሚጠቅሙ መጽሐፍት ግን አልጠቆመኝም። ይህን ጉዳይ ትንሽ እንዲያብራራልኝ ብዬ ሰለሞን ጢሞን ብጠይቀው እሱም የመለስ አይነት ምላሽ ብቻ ሰጠኝ። ሆኖም መለስ የጠለቀ ዕውቀት እንዳለው ተገንዝቤያለሁ። ከማህበራዊ ግንኙነት አንጻር ብዙ ቅርርብ አልነበረንም። እናቱ ያረፉ ጊዜ ለሐዘን ሄጃለሁ። በ1992 ዓ.ም ክረምት ላይ ለሕክምና ሳዑዲ አረቢያ ሄጄ ታክሜ ስመለስ እሱ ባለቤቱና ሁለት ልጆቹ መጥተው እንኳን አተረፈህ ብለውኛል። በግል ሕይወቱ ምን አይነት ኑሮ እንደሚኖር አላውቅም። ብዙ ጊዜውን ስራ ላይ እንደሚያሳልፍ ነበር የማውቀው። በኢህአዴግ ስራ አስፈጻሚ ስብሰባ ሻይ ሰዓት ላይ ስንገናኝ በጣም ብዙ እንደሚያጨስ አውቃለሁ። መለስ ተወልደና ዓለም ሰገድ በጣም ብዙ ያጨሱ ነበር። በእርግጥ እኔም አጨሳለሁ። መለስ ግን በስብሰባው ጊዜም ሆነ ከስብሰባው ውጪ ከሁላችንም የበለጠ ያጨስ ነበር። ከመጠጥ ደግሞ ቀይ ወይን እንደሚወድ አውቃለሁ። በስብሰባ ላይ ጥሩ ሐሳቦችን ያፈልቃል፣ ይከራከራል። አምባገነን አልነበረም። ሁላችንም እንድንሳተፍ ዕድል ይሰጣል። በአንድ ጉዳይ ላይ ተቃውሞ ካለው እስከ መጨረሻው ድረስ ለመከራከር ይሞክራል። አንዳንዴ ግን ስሜታዊ ይሆን ነበር። ምናልባት የታጋይ አብዮተኞች ልምድ ሊሆን ይችላል፣ እርግጠኛ አይደለሁም። አልፎ አልፎ የቃላት አጠቃቀሙ ጥሩ አልነበረም። አሁንም የአፍ ወለምታ አለበት። ትዝ ከሚለኝ ውስጥ በኦህዴድ ላይ ሲሰነዝር የነበረው ትችት ነው። ኦህዴድ አባሎቹም ካድሬዎቹም እያሰደቡን ነው። አንድ የአሜሪካን አምባሳደር የኦሮሞ ካድሬዎች ዱርዮች ናቸው ብሏል በማለት መንቀፉን አልዘነጋም። በውጭ ሀገር ድርጅቶች ላይም የሚወረውራቸው ቃላት ችግር እንደነበረበት የሚያሳዩ ናቸው። በሻዕቢያ ጦርነት ጊዜ የነበረው አቋም አይመቸኝም ነበር። የሥራ አስፈጻሚ አባላት 19 ነበርን። አሜሪካውያን ሻዕቢያ ከባድሜና ሌሎች የኢትዮጵያ መሬቶችን ለቆ ከመውጣቱ በፊት የሰላም ድርድር ላይ እንድንሳተፍ ግፊት በሚያደርግበት ወቅት መለስና ዶክተር ካሱ ይላላ የእነሱን ግፊት የመቀበል አዝማሚያ ማሳየታቸው በግሌ በጣም አሳዝኖኝ ነበር። መለስ የራሱን ዓላማ ለማሳካት የሀገርን ዓላማ እስከ መግፋት እንደሚደርስ ያን ጊዜ ነው የተገነዘብኩት። ተቃዋሚዎች ላይ ብቻ ሳይሆን የትግል ጓዶቹ ላይም ቂም ይዞ እንደሚጨክን አስተውያለሁ። ተሐድሶ በተጀመረበት ወቅት የሚቃወሙትን በማግለል የእሱ ደጋፊ ኃይሎችን የማደራጀት ሥራ ሲሰራ ታዝቤያለሁ። የኢህአዴግ ምክር ቤት ስብሰባ ላይ አሁን ከፍተኛ ባለስልጣናት ከሆኑ ወጣት የኦህዴድ ካድሬዎች ጋር ቆሜ ስነጋገር ጣልቃ ገብቶ ንግግራችን እንዲቋረጥ ማድረጉ የዚሁ አንድ አካል ይመስለኛል። በተጨማሪም አንዳንድ ቁልፍ በሆኑ ጉዳዮች ላይ ሥራ አስፈጻሚውን ሳያማክር እርምጃ ይወስድ ነበር። ለምሳሌ ጀነራል ጻድቃንንና ጀነራል አበበን ከጀነራልነት ያሰናበታቸው ስነ ስርዓቱን ተከትሎ አልነበረም። ጀነራል አባዱላ ገመዳም ከመከላከያ ሲለቅ ደንቡን ተከትሎ አልነበረም። ጀነራል አባዱላ በአሁኑ ሰዓት የሚጠራው አቶ አባዱላ እየተባለ ነው። ይህ አጠራር ለኔ ትክክል አይደለም። ምክንያቱም ጀነራል አባዱላ ስነ ስርዓቱን ተከትሎ ከጀነራልነቱ አልተነሳም፣ ወታደር ነው። ጀነራል አባዱላ ከመከላከያ ተሰናብቶ የኦሮሚያ ክልል ፕሬዝዳንት እንዲሆን ያደረገው መለስ ራሱ ነው። ይሄ ደግሞ ኦሮሚያን በወታደራዊ አገዛዝ ስር እንደመጣል ነው። እነዚህ አካሄዶች በግብታዊነት የተደረጉ ነበሩ። የስልጣን መጋፋት አሰራርንም እንደሚከተል አስተውያለሁ። ለምሳሌ ጀነራሎችን በሾምን ጊዜ በኢህአዴግ ሥራ አስፈጻሚ ስብሰባ ላይ እነማን ማዕረግ እንደሚሰጣቸው ሐሳብ ቀርቦ ነበር። ከላይ የጠቀስኳቸው ጀነራሎችን የማሰናበት እርምጃዎች ሲወስዱ ግን ኢህአዴግ ሥራ አስፈጻሚ ተሰብስቦ አልተወያየም።
የሥራ አስፈጻሚ አባል እንደመሆናችን ግን ማወቅ ነበረብን። መስከረም 28 ቀን 1994 ዓ.ም በሕገ መንግሥቱ ድንጋጌ መሠረት ፓርላማ በ9 ሰዓት ከፈትኩ። አዲስ ፕሬዝዳንት ማስመረጥ ነበረብኝ። ከቤቱ አንድ እጩ ብቻ ቀረበ፣ መቶ አለቃ ግርማ ወልደ ጊዮርጊስ። እሳቸውን አስመርጬ ቃለ መሐላ ተፈጽሞ ሥነ ሥርዓቱ አለቀ። ልክ በፕሬዝዳንትነት የተመረጥኩለት በአዳራሹ ስወጣ በመኪና አጅበው ወደ ቤተ መንግሥት እንዳስገቡኝ ሁሉ የዚያን ቀንም በመኪና አጅበውኝ ጀነራል ተፈሪ በንቲ ይኖርባት ወደ ነበረች ቤት ወሰዱኝ። ፊንፊኔ ሆቴልና ፍልውሃ ጥግ ላይ አንዲት ጥሩ ፎቅ አለች። እዛ ውስጥ አስገቡኝና ጥቂት ጠባቂዎች አስቀምጠው ሄዱ። ከዛ በኋላ የምጠቀምበት ላንድ ክሩዘር መኪና መጡልኝ። ቀጥለው ረጊናና ተሊሌን አመጧቸው። የግል ዕቃዎቻችን፣ መጽሐፍቶቻችን፣ የግል ሰነዶችና የቀሩት ከዛ በኋላ ነው ያመጧቸው። የዚያን ቀን ማታ ቤተ መንግሥት ሄጄ ነበር የአዲሱ ፕሬዝዳንት ራት ግብዣ ላይ ለመገኘት። ከመለስ ጋር ግብዣው ላይ ተገናኘን። በዓመቱ ደግሞ ፓርላማ ሲከፈት አገኘሁት። ከዚያ በኋላ አንድ ሁለቴ ተገናኝተናል እንጂ ተያይተን አናውቅም። ፕሬዝዳንት መቶ አለቃ ግርማ የሶዶ ጅዳ ፓርቲ መሪ ነበሩ። በግርማ ብሩ አማካኝነት ያንን ትተው ከኦህዴድ ጋር ግንኙነት ጀመሩ። ምናልባት አሁን የምጠረጥረው ከየካቲት ጀምሮ ሰው አፈላልገው ፕሬዝዳንቱ ከኦሮሞ መሆን አለበት የሚል አቋም ላይ ስለነበረ ፕሬዝዳንት ግርማን ያዘጋጁ መሰለኝ። በ1992 ዓ.ም ምርጫ ከቱሉ ቦሎ በቾ አካባቢ ሌላ የተዘጋጀ ካድሬ ነበር። ሆኖም እሳቸውን አስመረጡ። በዚህ አይነት ተመርጠው ነው ፓርላማ የገቡት። አዲሱ ፕሬዝዳንት ማታ ግብዣ ተደርጎላቸው ሌሊቱን በጠና ታመው ሳዑዲ አረቢያ ተላኩና 3 ወር ቆይተው ድነው ተመለሱ። የመጀመሪያዎቹን 3 ወራት አልሰሩም ማለት ይቻላል። የተመለሱለት ቤተ መንግሥት ሄጄ እንኳን እግዚአብሔር ማሮት ሥራው ላይ ግርም የሚለው ነገር ካለ በፈለጉ ጊዜ ሊያገኙኝ ይችላሉ አልኳቸው። ከዚያ በኋላ በአዋጅ 255/94 የተነሳ 2 ጊዜ አነጋግሬያቸዋለሁ። መስከረም 28 ቀን 1994 ዓ.ም ከሰዓት በፊት በሕገ መንግሥቱ የተደነገገ አሰራር በጣሳ አኳኋን የተወካዮች ምክር ቤት ስብሰባ ተካሂዶ ነበር። ይህንንም ልበት ምክንያት ፓርላማው ከሰኔ 30 እስከ መስከረም መጨረሻ ሳምንት ሰኞ ድረስ እረፍት ላይ ስለሆነ ነው። ፓርላማው አዲሱን የሥራ ዘመን ሥራ የሚጀምረው ከሰዓት በኋላ ፕሬዝዳንቱ ፓርላማውን ከከፈቱ በኋላ ነው። አስቸኳይ ጉዳይ ካለ አፈጉባኤው በሚዲያ ይፋ ጥሪ አድርጎ ሊሰበስብ ይችላል። ያለበለዚያ ስብሰባው አይካሄድም። እነሱ ግን ገና ፓርላማው ሳይከፈት ከሰዓት በፊት መጥተው በከተማ ውስጥ ያሉትን አባላት በየድርጅቶቹ እንዲጠሩ አድርገው ስብሰባ አካሂደዋል። ይሄ ሕገወጥ ስብሰባ ነበር። በስብሰባው ላይ አቶ ዳዊት አዲስ ፕሬዝዳንት ዛሬ ይመረጣል፣ የድሮ ፕሬዝዳንት መልቀቁ ነው፣ አገሪቱን ያገለገለ ባለስልጣን እንዴት ባዶ እጁን እንተዋለን? ቤት የለው፣ መኪና የለው፣ ደሞዝ የለው፣ በዚያ ላይ እንድንወስን ነው ስብሰባውን የጠራሁት ብሎ ለኔ ተቆረቆረ በመምሰል ይህ ሕገ መንግሥታዊ ስብሰባ በማካሄድ አዋጅ 255/94 እንድትጸድቅ አደረገ። አዋጇ የተዘጋጀችው በበረከት ስምዖን፣ በዳዊት ዮሐንስና ባስመላሽ እንደሆነ ሰምቻለሁ። ያቺን አዋጅ አጸደቋትና ማታ በቲቪ እንደ ትልቅ በረከት አሽሞንሙነው አስነገሯት። ፕሬዝዳንት ነጋሶ ስልጣን ለቀቁ፣ ለአገልግሎታቸው ካሳም የሆነ አዋጅ ጸድቋል በማለት ሰፊ ፕሮፓጋንዳ ነዙ። ረቂቋ ግን ወደ እኔ አልቀረበችም። አዋጇ እኔ ጋር መቅረብ ነበረባት፣ እኔ መፈረም ነበረብኝ። እነሱ ግን ይህንን አላደረጉም። አዋጇ በፕሬዝዳንት ግርማ እንደተፈረመች ተደርጋ ነው የጸደቀችው። እሳቸው ግን ሌሊቱን ታመው ሳዑዲ ሄደዋል። መቼም ከዚያ በፊት አስፈርመዋቸዋል ማለት አይቻልም። ምናልባት ፕሬዝዳንቱ በ2 ሳምንት ውስጥ ካልፈረመ አዋጅ ይሆናል የሚል ስላለ እሷን እንደ ስልት ተጠቅመውባት ይሆናል። በማግስቱ አቶ ዳዊት ዮሐንስ ሸኝ ደብዳቤ ጽፎልኝ ይህ አዋጅ ተግባር ላይ ውሎ ጥቅማ ጥቅምህን እንድታገኝና በጀት እንዲያዝ መስማማትህን የሚገልጽ ደብዳቤ ጻፍ አለኝ። አዋጇን ሳያት አንቀጽ 7 ንዑስ አንቀጽ 255/94 መርዝ ተሸክማለች። የድሮ ፕሬዝዳንት ከፖለቲካ ወገንተኝነት መገለል አለበት ትላለች። ሌላዋ አንቀጽ 14 ደግሞ ወገንተኝነት ከሆነ ጥቅማ ጥቅሙና መብቱ ይቋረጣል የምትል ነች። ለዳዊት ስልክ ደውዬ በሁለቱ ምክንያት አልፈርምም አልኩት። አንደኛ ይህ ሕገ መንግሥታዊ ነው። ሁለተኛ ከጥቅማ ጥቅም መብት ጋር አያይዞ ይህንን መወሰን ኢፍትሐዊ ከመሆኑም በተጨማሪ የአንድን ዜጋ ዲሞክራሲያዊ ሰብአዊ መብቶችና ነፃነቶች የሚጻረር ነው። አገሪቱን ለ6 ዓመት በቅንነት አገልግዬ ይህንን ፈርም መባሌ መብቴን የሚጥስ ነው። ስለዚህ አልፈርምም አልኩኝ። እስቲ አስብበት አለኝና ወደ ውጭ አገር ሄደ።
ዶክተር ጴጥሮስ ኦላንጎም አነጋገረኝ። ለሱም አስቤበታለሁ አልፈርምም አልኩት። በስልክ ጨረስን። ከ6 ወር በኋላ ቦሌ የኖርዌይ ኤምባሲ ሰራተኞች ይኖሩባት የነበረች ትንሽ ቢሮና 4 መኝታ ክፍል ያላት ቤት አገኘን ብለው አሳደሷትና እዛች ቤት አስገቡኝ። በፕሬዝዳንት ጽሕፈት ቤት ስር ሆነው በኔ መኖሪያ ቤት የሚሰሩ 4 ሰራተኞችና አንድ አትክልተኛ ቀጠሩልኝ። አንድ ትንሽ የቤት መኪናና አንድ ላንድ ክሩዘር ከአንድ ሹፌር ጋር መጣልኝ። ከፌደራል ፖሊስ 2 ጥበቃ ተመደበልኝ። ለፍጆታ 5000 ብር፣ ለኪስ 5000 ብር ይሰጡኝ ጀመር። የመኪና ነዳጅ፣ ዘይትና ሌሎችም ወጪዎች በቤተ መንግሥት ጽሕፈት ቤት በኩል ይሸፈኑ ነበር። መኪናዎቹን ማሳደስና መጠገን 4 ኪሎ የሚገኘው የቤተ መንግሥት ጋራጅ ሥራ ነበር። በዚህ አይነት ነበር መኖር የጀመርኩት። 6 ወር እንደቆየን ቤቷ መሰነጣጠቅ ጀመረች። ሳሎኑ ለ2 ተከፈለ። መስኮቶቹ ወላለቁ። አንዳንድ ቀዳዳዎችን በጋዜጣ ሸፋፈናቸው። አድሱልኝ ብል ሰሚ አጣሁ። ሌላ ቤት እንዲፈልጉልኝ ጮኩኝ። ከ1994 ዓ.ም አጋማሽ እስከ 1996 ዓ.ም አጋማሽ ድረስ እዚያች ቤት ከቆየሁ በኋላ ወደ ገባሁበት ብስራተ ገብርኤል አካባቢ የሚገኝ ቤት ገባን። አዋጅ 255/94 ይህ ሕገ መንግሥታዊ ነውና አሻሽሉት ወይም በአዲስ አዋጅ ቀይሩት እያልኩ እስከ 1997 ዓ.ም ድረስ ወትውቻለሁ። ጭጭ አሉ። እምቢ ወይ እያሰብንበት ነው ምናምን ይባላል። እነሱ ግን ዝም ጭጭ እንዳሉ አዋጇ አሁን ድረስ እንደጸናች ትገኛለች። የቤተ መንግሥት አስተዳዳሪ የብስራተ ገብርኤሉን ቤት አሳደስን ብሎ ሲያስረክበኝ በጣም ደስ ብሎኝ ነበር። ነገር ግን የዚህኛው ቤት እድሳት የግብር ይውጣ አይነት ነበር። በገባን በሁለተኛው ሳምንት ቢሮዬ ቁጭ ብዬ እየሰራሁ ኃይለኛ ድምፅ ሰማሁ። ሮጬ ሲሄድ የመኝታ ቤታችን ጣሪያው ተቦድሶ አልጋው ግርጌ ላይ ወድቋል። ረጊና ተኝታ ነበር። እግዚአብሔር ነው ያዳናት። በዚህም አላበቃም። በየጊዜው ማፍሰስና መውደቅ ጀመረ። አሳድሱልኝ ብል ዝም። ጠቅላይ ሚኒስተሩ ጋር ብጽፍ ጭጭ። የፕሬዝዳንት ጽሕፈት ቤት ስደውል መልስ የለም። ቢቸግረኝ 2 ጊዜ ፕሬዝዳንት 100 አለቃ ግርማ ጋር ሄድኩኝ። ፕሬዝዳንት 100 አለቃ ግርማ መጀመሪያ ላይ እስቲ የሚደረገው ነው ያለው አሉኝ። በሁለተኛው ቀን ደግሞ እኔም በአዋጁ ስለምስማማ ምንም ላደርግልህ አልችልም ብለው ዘጉኝ። በ1996 ዓመተ ምህረት ይመስለኛል ስለ አዋጁ ምንም ስላልተደረገ በባለሙያ በኩል ጉዳዩን ልግባበት አልኩና በአንድ ጠበቃ በኩል በፌዴሬሽን ምክር ቤት ስለ አዋጁ በጣም መሰረታዊ የሆነ ነገር ላኩኝ። ግን መልስ የለም። ምርጫ 97 ሲመጣ ይሄ ለፌዴሬሽን ምክር ቤት የጻፍኩትና ከነዳዊት ጋር ስከራከረበት የነበረው ጉዳይ እልባት አላገኘም ነበር። እኔ ደግሞ የዜግነት መብቴን ለማስከበርና እንደ አንድ ኢትዮጵያዊ ዜጋ በሕገ መንግሥቱ አንቀጽ 38 መሰረት የመመረጥና መምረጥ መብት እንዳለኝ አምናለሁ። በሌላ በኩል ደግሞ ያ ሕግ አለ፣ ፕሬዝዳንቱ የፖለቲካ ወገንተኝነት ካለው መገደብ አለበት የሚል። ሳየው ወገንተኝነት ይላል። ፓርቲሳን ለማለት ነው። የየትኛውም ፖለቲካ አባል መሆን አትችልም ነው ነገሩ። ወገንተኛ ሳልሆን በግል እጩ ተወዳዳሪነት ወደ ምርጫ ለመግባት ወሰንኩና ምርጫ ቦርድ አቶ ተስፋዬ መንገሻና አቶ ከማል በድሪን አማከርኳቸው። ይሄ ችግር የለውም በግል ልትመዘገብ ትችላለህ አሉ። አቶ ከማል በድሪ ግን አዋጁ አልበሰለም ብሎኝ ነበር። ረጊናና ጃለሌ ይህንን ስነግራቸው በጣም ተናደውና ተቆጥተው ተው እነዚህ ሰዎች ይቀጡሃል ብለው እያለቀሱ ለመኑኝ። አይሆንም፣ ለጥቅማ ጥቅም ብዬ የዜግነት መብቴን ለድርድር አላቀርብም፣ የመምረጥና የመመረጥ መብቴን እጠቀማለሁ ብያቸው በእጩነት ለመመዝገብ ወደ ደንቢዶሎ ሄድኩኝ። ተመዝግቤ የእህቴ የፀሐይቱ ባል የሆኑትን አቶ አሰፋ በየነን ወክዬ መጣሁ። በእጩነት መታወቂያ አገኘሁ። የካቲት ላይ ወደ ደንቢዶሎ ሄጄ ቅስቀሳ እያካሄድኩ እስከ ግንቦት እዚያው ቆየሁ። ሚያዝያ አካባቢ በሚገርም ሁኔታና ፍጥነት ከፕሬዝዳንት ጽሕፈት ቤት ደብዳቤ መጣልኝ። ረጊና አግኝታ አንብባ ደንቢዶሎ ፋክስ አደረገችልኝ። ደብዳቤዋ እንዲህ የምትል ነበረች። ከሐምሌ 1 ጀምሮ በጀት አይመደብልህም። ከተወካዮች ምክር ቤት በተጻፈ ደብዳቤ በጀት እንዳይያዝ ተብሏል። ምክንያቱም ወደ ምርጫ በመግባትህ የፖለቲካ ወገንተኝነት አሳይተሃል። ስለዚህ ጥቅማ ጥቅምህ ስለሚነሳ ተዘጋጅ። እኔም መልስ ጻፍኩኝና በሪኮማንዴ ላኩላቸው። በምርጫው ከኔ ጋር የሚወዳደረው ኦህዴድ የመደበው ሰለሞን አበበ የሚባል እጩ ነበር። በአጠቃላይ በደንቢዶሎና በሰዩ ምርጫ ክልሎች በአብላጫ ድምፅ በቀበሌው ሳይቀር ቀጥቸው ወደ አዲስ አበባ ተመለስኩ። እዚህ ስመጣ የፌዴሬሽን ምክር ቤት ውሳኔውን እንዲያፋጥንልኝ ጠየቅኩኝ። በሰኔ ውስጥ በአግባቡ ባልጸደቀ ሕገ መንግሥታዊ አጣሪ ጉባኤ የጉባኤው አባላት በአግባቡ ባልፈረመበት ቃለ ጉባኤ ላይ በመመስረት
የፌዴሬሽን ምክር ቤት የጠየቀው ጥያቄ የሕገ መንግሥት ጥያቄ አያነሳምና ጥያቄ ውድቅ ሆኗል ይልና በሚያዝያ ለላኩት ደብዳቤ በሰኔ ውስጥ መልስ ይሰጠኛል። ሰኔ 10 አካባቢ ደግሞ ከዚህ በፊት በተጻፈልህ መሰረት በጀት አልተያዘም፣ በዚህ ምክንያት ከሰኔ 30 ጀምሮ አገልግሎቱና በጀቱ ስለሚቋረጥ የመንግስት ቤትና ንብረቶችን ለማስረከብ ሰኔ 29 ተዘጋጅ ብለው ጻፉልኝ። በጣም ደነገጠን። ይሄ ሊሆን አይችልም፣ የምገባበት የለም፣ ቤት የለንም፣ ሌላ ቤት ለመስራት ቀርቶ ለኪራይ እንኳን ገንዘብ አልነበረንም፣ ለመኖርም እንኳን ከጥቂት ወራት በስተቀር ገንዘብ የለንም። ባለቤት ሬጊና ስራ አልነበራትም። ከጥቅምት 1998 ዓ.ም በኋላ በፓርላማ ከማገኘው 2700 ብር ደሞዝ በስተቀር ምንም አይነት ገቢ አልነበረንም። ከ1997 እስከ 1998 ዓ.ም በጣም ተቸግረን ስለነበር የሬጊና ታናሽ ወንድም ትንሽ ገንዘብ አበደረን። ከሰኔ 30 ጀምሮ ቀጥ አድርገው ነው ያቆሙት። ሰኔ 29 ሁለቱ ጠባቂዎች ከላይ ታዘናል መሄዳችን ነው ብለው ሄዱ። እንደገና ለሰራተኞቹና ለሹፌሩ ሌላ ደብዳቤ እየገሰገሰ መጥቶ ኮንትራታችሁ ተቋርጧል ተባሉ። የኔስ ሲሆን ሰራተኞቹ የቅጥር ኮንትራት ነበራቸው። ስራ እንዲያፈላልጉ ጊዜ እንኳን አልሰጧቸውም። ስራ መፈለጊያ አልተባሉም። 3 የቤት ውስጥ ሰራተኛ፣ አንድ የቤታችን አስተዳዳሪ፣ አንድ አትክልተኛና ሹፌር ያለምንም ካሳ ተባረሩ። ከሚያዝያ በፊት ደምቢዶሎ ሄጄ ከተመለስኩ በኋላ ለአንድ ክሩዘሩ ጋራጅ ገብቶ ነበር። ለሁለተኛ ጊዜ ስመለስ ለምርጫ የመንግስትን መኪና መጠቀም ስላልፈለኩ ጋራጅ አስገባሁት። ለምርጫው በራሴ ወጪ ለመንቀሳቀስ ስለወሰንኩ ከነበረኝ ገንዘብ ወደ 30,000 ብር ያህል አውጥቻለሁ። ከግለሰቦች በድጋፍ ያገኘሁት 6,000 ብር ነበር። በተረፈ ከራሴ ነው የማወጣው። መኪናውን በተመለከተ ደግሞ የኩኒዝ ኮሌጅ የበላይ ጠባቂ በሆንም ምንም ገንዘብ ስለማይከፍሉኝ ባለቤቱ መሐመድ መኪና እንዲያውሰኝ ጠየቅኩትና ሰጠኝ። ሹፌርም መደበልኝ። የመኪና ቤንዚንና የሹፌሩን አበል እኔ ነበርኩ የምችለው። ስለዚህ ለምርጫ ቀስቀሳ የመንግስት መኪና አልተጠቀምኩም። በነገራችን ላይ ኩኒዝ ኮሌጅ ክፍያም ሆነ ሼር የለኝም። በነፃ ነበር የምሰራው። አልፎ አልፎ ስብሰባ ላይ ስለምገኝ ትንሽ የኪስ ገንዘብ ይሰጠኝ ነበር። ከደምቢዶሎ ስመለስ ሹፌሬ መኪናዋን ለጋራጅ ለማውጣት ሲመላለስ አልተጠገነችም ሲሉት ሰንብተው በመጨረሻ አትወጣም አሉ። ለምን ብዬ ስጠይቅ ከላይ ተከልክሎ ነው አሉኝ። ትንሿ ሚስቱ ቡሽ ደግሞ አዚዝ የሚባል ሹፌር ዕቃ ለመግዛት ወጥቶ ካሳንቺስ ጋር አስቆመዋት መኪናዋ ትፈለጋለች ብለው ከነ መኪናዋ ወደ ትራፊክ መምሪያ፣ ከዛም ወደ ቤተ መንግስት ታጅበው ወሰዱትና 4 ሰዓት አቆይተው ቁልፍና መኪና እንዲያስረክብ አድርገው ሸኙት። አዚዝ እንደነገረኝ ከሆነ የፕሬዝዳንት ጽሕፈት ቤት አዚዝን ላመጡለት ፖሊሶች 400 ብር ለውለታቸው ሰጥቷቸዋል። መኪኖቼን ወሰዱ፣ ሰራተኞቹን አገዱ፣ ጥበቃ ከለከሉኝ። ያላደረጉት ነገር የለም። ያሳዝናል። ውሳኔው ተግባራዊ መሆን ሲጀምር ወዲያው ኢፍትሐዊ እርምጃ እየወሰዱብኝ እንደሆነ በመጥቀስ የተወካዮች ምክር ቤትና የፌዴሬሽን ምክር ቤትን ከሰስኩኝ። በሐምሌ መጨረሻ አካባቢ የመጀመሪያ ደረጃ ፍርድ ቤት ውሳኔ ሲሰጥ ምርጫ ውስጥ መግባቱ ወገንተኝነት አልነበረም፣ ነገር ግን ፓርላማ ሲገባ ድምፅ መስጠቱ ስለማይቀር ወገንተኝነት ይሆናል፣ ስለዚህ የተወሰነው ትክክል ነው ብሎ ለነሱ ፈረደ። እግዚአብሔር ያሳያችሁ። ፓርላማ የሚከፈተው መስከረም መጨረሻ። ፓርላማ ይከፈት አይከፈት እኔ ልግባ ወይም ልሙት ሳይታወቅ ገና ለገና ለመጪው በትንበያ መፍረዱ ትልቅ ስህተት ነበር። ሁለተኛ፣ አንድ ሰው በህዝብ ተመርጦ ፓርላማ ሲገባ ታማኝ የሚሆነው ለህሊናው ለህገ መንግስቱና ለመረጠው ህዝብ ነው እንጂ እከሌን እደግፋለሁ ወይም እከሌን እቃወማለሁ ለማለት አይደለም። ይሄ አግባብነት የለውም አልኩና ለከፍተኛ ፍርድ ቤት ይግባኝ አልኩኝ። የከፍተኛ ፍርድ ቤት ዳኛ ፊሊጶስ አይናለም በ26 4ኛ ወር 98 ዓ.ም ጥሩ ፍርድ ሰጡ። ህገ መንግስትና የምርጫ ህግ፣ የ1954 ዓ.ም የሰብአዊ መብትና የአፍሪካ ቻርተር የሂውማን ራይትስ ውሳኔ በመጥቀስ መብቱ ይከበርለት፣ ፍርዱ ትክክል አይደለም በማለት በየኑ። እነሱ ጠቅላይ ፍርድ ቤት ይግባኝ አሉ። ጠቅላይ ፍርድ ቤት ምስክር ሳያሰማና መረጃ ሳይጠይቅ የመጀመሪያውን ውሳኔ ትክክል ነው ብሎ ለነሱ ፈረደ። ይህንን ሲያደርግ የህግ አተረጓጓም ስህተት ፈጽሟል። አዋጅ 255/94ን በትክክል አልተረጎሙትም። እኔ ወገንተኛ አልሆንኩም፣ የግል ተወዳዳሪ ነኝ። ከፍተኛ ፍርድ ቤት ፈርዶልኛል። ስለዚህ የጠቅላይ ፍርድ ቤት ውሳኔ ትክክል አይደለም ብዬ ሰበር ሄድኩኝ። ጠቅላይ ፍርድ ቤትም ለነሱ ፈረደ። ስለዚህ ከነሐሴ 1 ቀን 1997 ዓ.ም ጀምሮ አገልግሎቶቼንና መብቶቼ ሁሉ ተቋረጡ።
1999 ዓ.ም ላይ ለሥራ ጉብኝት በፓርላማ ካሉ የተቃዋሚ ድርጅት ወኪሎች ጋር ሚኒሶታ ሄጄ ነበር። እዚያ እንዳለሁ አንድ ደብዳቤ ደረሰኝ። ደብዳቤው ቤት እንድትለቅ የሚል ነበር። ተሊሌ ብቻ ነበረች ቤት ያለችው። ረጊና ቤተል ሆስፒታል ሥራ ላይ ነበረች። ተሊሌ ወላጆቼ የሉም አልቀበልም ስትል በር ላይ ለጥፈውት ሄዱ። ረጊና ናት ሁኔታውን ኢሜል ያደረገችልኝ። ረጋበይና አቶ ብርሃኑና አቶ ካልአይ የሚባሉ ጠበቆች ጋር ግንኙነት አድርጌ አልኳት። እነሱም ለኪራይ ቤቶች የአፈጻጸም ፋይል ተከፍቶ ስለ አፈጻጸሙ ፍርድ ቤት የወሰነው ትክክል ስላልሆነ ደንበኛችንን እንዳታጉላሉት ብለው ደብዳቤ ይጽፋሉ። ከዚህ በኋላ ግን አልመጡም። እንደተመለስኩ ከነዚህ ሰዎች ጋር ለምን እጨቃጨቃለሁ? ከፈለጉ ይውሰዱት ብዬ በኢትዮጵያ ዜግነቴ የቀበሌ ቤት አከራዩኝ፣ እኔ ሌላ ቤት ካከራያችሁኝ ቤቴን ለመልቀቅ ፈቃደኛ ነኝ ብዬ ደብዳቤ ጻፍኩላቸው። ከዚያ በኋላ በ2001 ዓ.ም ቤቱ ማፍሰሱ በጣም እየባሰበት ስለሄደ እኔ ለመልቀቅ ፈቃደኛ ነኝ፣ ነገር ግን ከ1966 ዓ.ም ጀምሮ ያሰባሰብኳቸው መጽሔቶችና ሰነዶች ስላሉኝ ለነሱም ይሁን ቦታ ያስፈልገኛል። ሌላው ወደርንም ጠላንም የቀድሞ ፕሬዝዳንት እንደመሆኔ ዲፕሎማቶችና ሌሎች እንግዶች እኔ ጋር ይመጣሉና ይህንን የሚመጥን ቤት ይሰጠኝ አልኩና ለአምባሳደር ተሾመ ቶጋ የተወካዮች ምክር ቤት አፈ ጉባኤ ጻፍኩለት። ተሾመ ቶጋ ለአንተ የሚመጥን ቤት ስለሌለ ለአቶ ብርሃኑ ኦዶሎ ጻፍለት፣ እኔ ደውላለሁ አለኝ። አቶ ብርሃኑ ኦዶሎ ለኪራይ ቤቶች 2 ጊዜ ደብዳቤ ይጽፋል። ብርሃኑ የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ነበር። ደብዳቤ ጽፌ 1 ዓመት ያህል ጠበቅኩ። መልስ የለም። በዚህ አይነት ነው ተንሳፈን እየኖርን የነበር ነው። ቤቱን እንዳናሳድስ ቤቱ በግልጽ አልተሰጠንም። በዚያ ላይ ደግሞ ለማደሻ እስከ 150 ሺህ ብር ይጠይቃል። እኛ ደግሞ ገንዘብ የለንም። ወደ 2001 ገደማ ረጊና ትንሽ የተሻለ ደሞዝ ያለው ሥራ አገኘች። በሱና በኔ የፓርላማ ደሞዝ ነበር የምንኖረው። መኪናን በተመለከተ የኩኑዝ ኮሌጅ ባለቤት ሐጂ ከማልን እባክዎ መኪና ለመግዛት ገንዘብ ስለሌለን ያውሱን ስላቸው አንዲት ቶዮታ ዋሱን። በኋላ ለሥራ ትፈልጋለች ብለው ወሰዷትና አንዲት የቆመች የዛገች ቶዮታ አሳደሰ ተጠቀም አሉኝ። እሷን ስንጠቀም አንዱ ልጃቸው ይደውልና ገንዘብ እፈልጋለሁና መኪናዋን ይመልሱልን አለኝ። እባክህ ብለው እፈልጋታለሁ አለ። ከዚያ በገማቾች 70 ሺህ ብር ተገመተች። ለሐጂ ከማል ነገርኳቸው። ስንት ትከፍላለህ አሉኝ። 50 ሺህ አልኩኝ። አነጋግረውት 50 ሺህ ብር ገዛናት።